ሰላማራ እንትን ማለት የሚል ንግግር አደረግ ነበር። ያቺ ፓርት ከመንግስት ጋር አጋጨች። ከመንግስት ጋር ሳይሆን ፍላጎት ካላቸው ግለሰቦች ጋር ተመታሁ። ሀገር ለቅቄ ሄድኩ። በዛን ጊዜ እንደ ሌሎቹ አሁን ለምሳሌ ውጭ ወጣሁ ከአንዷ መድረክ በስተቀር አንድም ቀን ስለ መንግስት መጥፎ ተናግሬ አላውቅም። ዘ ኦንሊ ፐርሰን ብቸኛው ሰው 3 ዓመት ተቀምጦ ያውም ግሪን ካርድ እየጠየቀ ግሪን ካርድ ለማግኘት ወዲያው ነው በአጋጣሚ የተሳካልኝ። እንደሱ እያደረገ መንግስትን ግን የማይቃወም ሰው ነው ነበርኩኝ። መጽሐፍ ቅዱሳዊ ጥቅሶችን ነበር መጽሐፉ ሙሉ በሙሉ ለ1 ዓመት ተኩል ማንም ሰው ወጥተው ነበር ከብዙ ነገር ትቼ ለምን እነዚህን ሰዎች ከዛ ግን ብልጽግና የሚሰራቸውን ስራዎች ማየት ጀመርኩ እና ወደ ሙሉ ድጋፍ ተሸጋገርኩ። ለምን ከነዚህ ጋር እልተያያዝኩ እነዚህ ሰዎች ሀገር አፍራሾች መሆናቸው 100% ተረዳው። ያንን ካረኩ በኋላ ብልጽግናን ሙሉ በሙሉ መደገፍ ሲጀምር ከዛ ደግሞ የአማራ ፋኖ የሚባል ጫካ ውስጥ ይገባል። እሱ እኔ ያለው አልነበረም። እኔ ስወጣ ነው ጫካ የገባው። ከዚህ ቡድን ጋር ግልጽ የሆነ ግጭት ፈጠርኩ። ስለዚህ ምን አደረጉ? አይተ ከሆነ ዘመቻው በሙሉ አማራን ሰደበ ነው። አንድም ቪዲዮ አንድም ስክሪንሻት ካወጡ ብሉ ባጅ አለኝ እኔ እቀጣለሁ። ግን ምን አደረጉ? ያ የነገርኩ ቡድን ወልታ ጽድቅ ተዋህዶ ተዋህዶ ስለማውቅ አደረጃጀታቸው ፌክ ኢትዮጵያኒስቱ በህብረት አማራን ሰደበ የሚል ዘመቻ ጀመሩ። 5 ሳንቲም የለም። ቀጠሉና ኦርቶዶክስን ሰደበ የሚል ዘመቻ ጀመሩ። አንድም ቀን ኦርቶዶክስ ተዋህዶን ሰድቤያለሁ። ኢየሱስ ጌታ ነው ማለት ኦርቶዶክስን መስደብ አይደለም። ኦርቶዶክስ ውስጥ ያለ አንድ መርህ ልንከተለው የሚገባው ማድነቅ ነው እና ይሄ አይነት ነገር ካልሆነ በስተቀር እና 1 ዓመት በነገራችን ላይ አሉ ስም ልጠቅስ ይችላል። ጋዜጠኛው ብሸት ታዬ የፍትህ ሚኒስትር ዴኤታ በቅርብ ጊዜ እዚህ እስከምገባ ሚኒስትር ዴኤታ ናቸው። ኦቦ ተስፋዬ ዳባው ግጅራሉ ከ1 ዓመት በፊት ጀምሮ ተጻጽፈናል ለመምጣት። ሌሎችም አሉ ስማቸው መጥቀስ ማልፈልጋቸው አመራሮች ተጻጻፍን እና አንተ ለምንድን ነው ከሌላ የሰራው ወንጀል የለም የሰራው በደል የለም ለምን ወደ ሀገር አትመለስም የሚልም ጥያቄዎች መምጣት ጀመሩ። ለምንድን ነው መመለስ የፈለጉት እርሶ? በቃ እኔ አሁን የሄድኩበት ምክንያት እንደ ፕሪቪሌጅ ከሆነ እዛ ሀገር መኖሪያ ካገኙ ጥሩ ሁኔታ ላይ ከነበሩና ስራ ከጀመሩ ምን ካሉ ለምን መመለስ ፈለጉ ነው? በነገራችን ላይ መጀመሪያ አውሮፓ ሲሄድም እንድቀር ብዙ ጊዜ ጠይቄያለሁ። ፈቃደኛ አልሆንኩም። ስዊድን ለምሳሌ 3 ጊዜ ንግግር አድርጌያለሁ። ኢቭን የስካንዲኔቪያው ሊቀ ጳጳስ ሁሉ ጠይቀውኛል። ቤተክርስቲያን እዚህ ያገለገል ከኛ ጋር ብትኖር ብለው። የሄድኩት ፕሪቪሌጅ ስለሆነ ሳይሆን እዚህ ጋር መመታቴ ለእኔ በጣም ከባድ ህመም ነበር። በመንግስት ኃይሎች ነው የተመታሁት። ዛሬ እዚህ ጋር ስለሆንኩ መደበቅ አልፈልግም። ፖሊስ ጣቢያ ጠርቶኝ የሚያውቅ የለም። ከስሼም ተከስሼም አላውቅም throughout my life እና መጥራትና ማነጋገር ሲችሉ ተወሰድኩኝ ከቤቴ ጋር። የተወሰድኩበት መንገድ ኢሰባዊ በሆነ መንገድ ነው። ይሄ ነገር ሁልጊዜም ክሪቲሳይዝ ማድረገው ነው፣ ትክክል አይደለም። በሌላም ሰው እንዲፈጸም አልፈልግም። በዚህ ምክንያት መኖር የሚባለው ነገር እዚህ ላይ አስጠላኝ። ወጥቼ መኖር አለብኝ የሚል ነገር ወሰንኩኝ እና ወጣሁ። ምክንያቱም ራሴን ፕሮቴክት ማድረግ አልችልም። አንዳንድ ጊዜ ትናገራለህ፣ የምታየው ነገር ስህተት ከመሰለ እስክታምንበት ድረስ ትናገራለህ። ያ ነገር ደግሞ ሰብአዊ ክብርህን የሚያዋርድ ከሆነ በሚል ወጣሁ። ስወጣ ግን ምን ተፈጠረ? አንደኛ ሀገር ውስጥ ያለው ፖለቲካ ላይ ታሪክ ላይ ያለኝን አረዳድ ቀየሩት። ታሪክን ሊያፈርሱ ነው የሚል እምነት ነበረኝ። አንደኛ አድዋ ድልድይ የሰሩበትን ሁኔታ ሙሉ ነው። ይቅርታ አድዋ ሙዚየም፣ የጎንደር አብያተ ክርስቲያናት፣ የጀጎል ግንብ ጠቅላላ ታሪካችንን የበለጠ የሚያጎሉ እንጂ ይሄ መንግስት አሁን ታሪክን ያበላሻል የሚል ነገር ነበር መጀመሪያ ላይ ከሚነገሩ ንግግሮች። ይሄ አዋራው እስከሚሰከን ከዚህም ከዛ የሚወራወሩት ቃላት ጥሩ አልነበረም። ታሪክ ላይ ለውጥ አየሁ። ሁለተኛ ፖለቲካል ሂስትሪ ላይ በጥንቃቄ ስመለከት ፖለቲካው በሚገርም ሁኔታ ተቀይሯል። ከቤተ ክርስቲያን ጀምሮ ድንገት እንትን ካልን ልንወያይበት እንችላለን እንዳይሰፋ ብዬ ነው። ኢኮኖሚው ላይ የመጣውን ጠቅላላ ለውጥ አየሁ። እዛ ጋር መሄዴ ምንም አይነት ጥቅም የለውም። እዚህ መጥቼ መንግስት የሚሰራቸውን መልካም ስራዎች እየተናገሩ ቀጥላለሁ። መጀመሪያም ፈልጌ ያልወጣው ተመትቼ ነው የወጣው። ወር አልሞላኝም ከተመታው በኋላ ወዲያው ነው የወጣሁት። ስለዚህ መመታት ክብር መነካት ለሰው ልጅ ትልቁ ነገር ክብሩ ነው። ትዳርም ላይ የትም ቦታ ከሰው ጋር የሚያኖር ክብር ነው። በክብሬ አልደራደርም። ስለዚህ እሱ ነበር ያስወጣኝ። የተመለስኩት ግን እንደነገርኩ እዛ ጋር ፌክ ኢትዮጵያኒስቶቹ ከኔ ጋር በጣም ብዙ ነገሮች እንሰራለን። መታገል የሚያስፈልግ ከሆነ አንዳንድ ቦታዎች ላይ በጋራ ለማስተካከል ትግል እኮ እንደው መንግስት ለማፍረስ አይደለም። አስቤውም አላውቅም። አንድም ሰው መረጃ ማውጣት አይችልም። ምንድነው ነው የማደርገው? መንግስቱ ስህተት ካለ የመላእክት ስብስብ አይደላችሁም? ስህተታችሁን አድሚት ማድረግ አለባችሁ። እንኳን በእኛ ሀገር ቀርቶ አሜሪካን በምታክል ዘመናዊ ዲሞክራሲ ባደገባት ብሪታንያን በምታክል ስህተቶች ይሰራሉ። ፖሊሶች ስህተት ይሰራሉ።
የህግ አስፈጻሚ፣ ህግ አውጪ፣ ህግ ተርጓሚ አካላት መንግስትን መቃወም ኃጢአት አይደለም። አሁን እያየው ስመጣ ምን ሆነ እዛ ጋር ያለው ነገር የበለጠ የሚጎዳ አንዳንዴ አታክም ያደርገዋል። ባይዘው እዛ አሰፋ ጫቦ በምን ሞቱ አንዳንዴ በጣም እንትን የሆኑ ነገሮች አሉ፣ መርዞች አሉ፣ ምናምን ብዙ የሞቱ ሰዎች አሉ። እና ክትትሎችም ይኖራሉ። ይከሱሃል። አሁን አንዱን ከሰውታል። ቤተክርስቲያን እየረበሽ አስቸገራቸው ድምፅ ማጉያ ይዞች ትንሿን። ከዛ አንድ ሴት ልጅ እንዲነካት አደረጉ። እንድትነካው ሄዳ ስትነካው ገፈተራት። ዜኑ ዋሉ። ፖሊስ ተጠራ፣ አሰሩ። እግር ላይ ወድቆ ለምኖ ሽማግሌ ልኮ ክሷን አንስታ ነው ሽመልስ ይባላል። እንደውም ከነሱም ይታወቃል። ዲሲ ሌሎችም አደጋዎች አሉ። እዚህ ደግሞ ስትመጣ አንደኛ ቤተሰብ አለ። ብዙ ቤተሰቦች አሉ። ወደ 500 በህይወት አሉ። ከህፃን ጀምሮ ስትቆጥራቸው ተመዝግበዋል። ከሀገር ስትርቅ ደግሞ የምታጣቸው ብዙ ነገሮች አሉ። 55 ዓመት ካለፈኝ ወደ ሄድኩት። ስለዚህ ብዙ የምታጣቸው ነገሮች አሉ። እዚህ በመጣ ግን ብዙ ደግሞ ማስተካከላቸው ጉዳዮች አሉ የሚል እምነት ያስኩኝ ወደዚህ ተመለስኩ። ግን አሁን የመመለስ ሀሳብ አሉት ወደዛ? ኖ በጭራሽ ወደዛ አይመለሱም። በቃ ጨርሻለሁ። አየሩንም እንደው ለሚኖሩ ደስ ይለኛል። ወጣቶች ሄደው የሚኖሩ ሰዎች አሉ። ለእኔ ግን አየሩም አይስማማኝም። ምግቡም በአጋጣሚ ይሄ ተመጋቢ አይደለሁም። አንዳንድ ምግቦች በጣም ነው እንትምለው ሴሌክት አደርጋለሁ። ምግቡም አይስማማኝም፣ ኑሮም አይስማማኝም፣ ማህበራዊ ህይወቱም። እዚህ እኮ ዝም ብለህ ሰው እንትን ትላለህ። እዛ ግን በቃ ጠዋት 16 ሰዓት ሰርተም ጠብ የሚል ነገር የለም። እና በምንም ነገር ባለ ግልጽ መሆን ስላለ ስለዚህ ጠልተውታል ሀገሩን። አሁን እኔ በቃ በፍጹም ግን እሺ፣ ከዛ መጡና እዚህ ከመጡ በኋላ የባንክ አካውንቱን ፌስቡክ ላይ ለጠፉ። ተመልሰው አነሱት። አዎ አነሱት ተመልሰው። ኖርማሊ እነግርሃለሁ። ወደ ታች ስትወርድ አሁን እዚህ ነው ያለ ነው አይደል? ሚዲያ ውስጥ አሁን ገብተህ ብታይ ወደ ታች ያለ ከላይ ያመጣሁት ላይ ሁለተኛው እንትን ላይ የባንክ አካውንቱ አለ እዛው ትንሽ እንዳነበብክ። ግን የባንክ አካውንቱን ሲለጥፉ ማንም የሚረዳኝ አይደለሁም እኔ እስቲል አሁንም በችግር ውስጥ ነው ያለሁት የሚመስል አይነት አመለካከት ሰዎች ላይ ለመፍጠር ነው የለጠፉት እንጂ የውሸት ነው ገንዘቡ ስላስፈለጋቸው አይደለም ብለው የሚሉ ስላሉ። በጣም ባይዘወይ እንግዲህ እንደነገርኩ ዘመቻው በጣም ትልቅ ነው። አንደኛ ተከፋይ ሆነዋል ስለተባለ ነው እኮ አሁን እዚህ ምን አለ መሰለህ፣ እውነት ነው የምንነጋገረው አይደል? እንኳን ሊከፍለኝ ቀርቦ ታዬ ቦጋ ለምትሰራው ስራ ሀሪፍ ነው መልካም ነው ያለኝ ሰው የለም። አንድ ቀን አድዋ ሙዚየም ዘ ሪሜኪንግ ኦፍ አዲስ አበባ የሚል ጥናት እንግሊዝ ሀገር ያሉ 2 ፕሮፌሰሮች እና አንድ እንግሊዝ ሀገር የተማረ ኢትዮጵያዊ ፕሮፌሰር እንትን ሲል ደብዳቤ በጓደኛዬ አማካኝነት ደረሰኝ። ኦንሊ እንኳን ቢከፍሉኝ እኮ ይታዘቡኛል። የሚከፍሉኝ ሰዎች ይሄ ሰው በቃ ስብዕናው እኮ የወረደ ነው፣ እየከፈል ነው ይሄን ነገር አመቻችተንለት እንዴት አልተከፈለኝም ይላል ሲሉ እኮ ሰው በጣም ይንቃል እኮ። ማለት የሚከፍሉኝ ከሆነ ቢያንስ 2 ሰው 3 ሰው ያውቃል። ከዛ ደግሞ ብዙ ሰው ያውቃል ኢትዮጵያ ውስጥ። ስለዚህ ምንድን ነው የሚሆነው? ወደ ውርደት ውስጥ ነው የምትገባው። ቢከፍሉኝ እኔ መኖረው ኑሮ እንደውም ወደ አጠቃላይ ህይወት ከመጣህ ሌላ ነገር ነው። ለምሳሌ እኔ ኖረው የነበረው ሰፈሬን ታውቀዋለህ በደንብ ተገናኝተን እናውቃለን። ኮምፓውንድ ግቢ ውስጥ ለብቻው ግቢ ያለ። አሁን ያለውበት ቤት የለቀኩትን ሳሎን አያክልም። ለጎረቤቶች በሙሉ ባለ መኝታ ክፍሎች ነው የተሰጠው፣ ይገባቸዋል። ሙሉ ግቢ ነበራቸው እንደኔ። አንዳንዶች 2-3 ሆነው የሚኖሩት ሰጥቷቸዋል። ለብቻዬ ግቢ ኖሮኝ ክፍሎች ኖረውት የቤተሰብ ቁጥር አስመዝግቤ የተሰጠችኝ ስቱዲዮ ናት። ምትክ ነው ልብ አድርግ። ግን ምን ብለው ነው የጻፉት? ታዬ ቦጋለ ለሚሰራው ስራ ስለሚያዝ ነው ኢትዮጵያ ውስጥ መጥቶ ስቱዲዮ ሰጠው። አንደኛ ከሰፈሪ ሰዎች ጋር ስታወዳድር በርቀት የኔ ነው መጨረሻ ዘመዶች አጠገብ። ያው ቅድም ኦሮሞ የሚለው ክርክር ውስጥ እንዳንመለስ እንጂ የመጨረሻው ነው። ኦሮሚያንና አዲስ አበባ የሚለየው ቦታ ነው። ሁለተኛ ወደ ላይ ፎቅ ላይ በጣም ከፍተኛ ወደ እግዚአብሔር እንድቀርብ አስበው ሊሆን ይችላል። እኔ ብቻ ነኝ። ስለዚህ በሁሉም መንገድ ከሆነ በአንድ መንገድ አይደለም፣ በሁሉም መንገድ ተጎድቼ እያለ ምትኩ ተገቢ አይደለም። ግን ብሄድ አልኩኝ እኔ አንዳንዴ ይሄ የሚይዝ ነገር አለ። ብሄድ አሁን አይ መንግስትን ደገፍኩ ብሎ ነው የሚል ነው ብዬ እኮ መብቴን እንኳን አልጠየቅኩም። ጎረቤቶች ሁሉ አግኝተው እኔ ምንድነው በአማርኛም ይባላል የማርያም ጠላት ነኝ ብዬ ማመልከት እችላለሁ። ግን እሱን እንኳን ፈርቼ ባላመለከትኩበት ትራንስፖርት እየተሰቃየሁ ማለት ይችላል። እየተሰቃየሁ በምንቀሳቀስበት ሁኔታ ውስጥ ሚዲያዎች ብዙ ጊዜ ይጽፋሉ። ለእኔ እኔ ሚዲያ ነው 326,000 ምናምን ተከታይ ያለው ለእኔ ሚዲያ ነው። ሁሉም የግል ሚዲያዎች አብዛኞቹ ያለማጋነን 95% ባንክ አካውንት ይጽፋሉ። በምን ይንቀሳቀሳሉ? ለበለዚያ ስቱዲዮ ክፍያ አለ፣ የሰራተኞች ክፍያ አለ፣ ብዙ ነገሮች አሉ። እኔ ደግሞ ለምሰራው ሰርቪስ 18-15 ዓመት ቆይቻለሁ። ስለዚህ ለዚህ ድጋፍ የሚል ነገር ጠየቁኝ። ብዙ ዓላማዎች አሉት። አንደኛው እውነትም ምንም ነገር እንደሌለኝ በተጨባጭ ማሳየት ነው። ለምን 8 ወር ስራ አልሰራው
አሁን ወደ መንግስት ልመለስ ብትል ለጡረታ የቀረኝ 10 ወር ነው። አይቀበልም። ትምህርት ሚኒስቴር ባወጣው ህግ አንድ ሰው ከዛ ወጥቶ 6 ወር ምናምን ከቆየ አይቀበሉትም። ድጋሚ አይቀበሉኝም። ሁለተኛ የምሰራባቸው ዩኒቨርሲቲዎች ነበሩ። ወደ እነሱ ቤት አሁን እነዛ ዩኒቨርሲቲዎች አይቀበሉኝም። ብዙ ነገሮች አሉ። ከዚህ ከፖለቲካ ጋር ተያይዞ የምትጎዳው ነገር አለ እንጂ እኔ ህይወቴን በሙሉ ትርፍ ሰዓት እያስተማርኩ ነው። ከጉለሌ ቃሊቲ እየተመላለስኩ ሁልጊዜ አስተምር ነበር። ቦሌ ሃይ ስኩል ሁሉንም አመታት ቅዳሜ በዓል ከሌለ ከ2 ሰዓት እስከ 6 ሰዓት ያለ እረፍት ለ4 ሰዓት ተማሪ አዳራሽ ሞልቶ የሁሉም ክፍል ተማሪ ይማር ነበር። የማታ ተማሪ ደግሞ ከ10 እስከ ምሽቱ 1 ሰዓት ይማር ነበር። 7 ሰዓት በቀን አስተምር ነበር በነፃ ኢቭን እየተውኩ ሌላ ቦታ ፓርታይም የምሰራበትም ብዙ ቦታ ፓርታይም ሰርቻለሁ። የታለውን መደበኛውን አድማስ ዩኒቨርሲቲ 14 ዓመት፣ ኪያሜድ ሜዲካል ኮሌጅ፣ ፔስክ ኢንፎርሜሽን ኮሌጅ፣ ኒው አቢሲኒያ ኮሌጅ፣ አይቤክስ ኮሌጅ፣ አዲስ ኢንተርናሽናል አካዳሚ፣ ብሪቲሽ ኢንተርናሽናል ስኩል በጣም በርካታ ቦታዎች ትርፍ ሰዓት ሰርቻለሁ። እንኳን የስራ ላይ ልረግም ቀርቶ በነፃ ሁሉ ላስተምር በነፃ ስልጠና ልስጥ ነው የምለው። እና ይሄ ሆኖ እያለ ምንድነው ዘመቻው እንደምታየው ያው ዘመቻው ላይ የባንክ አካውንቱን ባሳየ ራሱ ደስ ይለኛል። ብዙ ገባሉት ብር ግን ታዲያ እንደዛ አድርገው አንድ ብር 3 ሰዎች ብቻ ገንዘብ ላኩ። ያው 1 ብርም ገንዘብ ነው እና አንድ ብር ያለ ማቋረጥ 1 ብር 0.01 የምትለካ በባንክ ይላካል። 0.01 ሁሉ አላሳይሃለሁ አለ እና ምንድነው የጋራ የሆነ ይሄ ውስጣዊ ዘመቻ እንዳላቸው ታውቃለህ። በእቅድ ካልሆነ በስተቀር በዚህ ደረጃ ከ3 ሰዎች በስተቀር በሙሉ የላኩት 2 ብር 1 ብር 5 ብር ነው። 4 ሰዎች 10 ብር እንደዚህ ልከዋል። እና በሙሉ ስታየው ምን ያህል የተቀናጀ ዘመቻ እንደሚያከናውኑ ፕላስ የመንግስት ደግሞ የምትላቸው አካላት አሉ። የሆነ እንደዚህ አይነት ነገር ሲመጣ ምንድነው ይሄ ሰው ኢቭን እኔ እሱንም ጭምር ማጥናት ነው ባይዘው አንድ ነገር ስትጽፍ አንደኛ በመንግስት አካባቢ ያለው ሪአክሽን ምንድነው? ደጋፊ ናቸው የሚባሉ ሰዎች ሌሎች ሰዎች በተደጋጋሚ እንትን ሚዲያ ነው ብዬ ነው አዘ ሴም ታይም ደግሞ ያለውን የቤትም የመሳሰሉት ነገሮች አንስቻለሁ። ያቺን ጨምሬ ጽፌም አጠገብህ የሚቆም ሰው ሳይኖር አሁን ጎፈንድሚ አይተህ ከሆነ አሜሪካ ሄዱ በሙሉ ፖለቲከኞች ጎፈንድሚ ተጠይቆላቸዋል ተከፍቶ። እኔ ጎፈንድሚ በህይወቴ ጠይቄም ተጠይቆልኝም አያውቅም። አንዴ ደግፉኝ ብዬ ጻፍኩና ልክ እንዳሁኗ አድማ ተሰራ አሜሪካ ውስጥ እና የማጠናው ነገር ነበር ተሳካልኝ። አንደኛ የመንግስት አካላት ሪአክሽን አየሁበት 0 ነው። 2 ይደግፉኛል ማለት እንደ ቤተሰብ እንደ ጓደኛ ፌስቡክ ላይ እንደቆየ 0 ነው። 0 ማለት ይችላል። 3 ሰዎችን ልጠቅሳቸው አልችልም። እነዛኞቹ ማብሸቅ መስሏቸው ነው። 1 ብር የሚልክልህ ሰው ማብሸቅ መስሎት ነው። ድሮ ነው 1 ብር ለለማኞች ይሰጥ ነበር እና ድሮ 1 ብር ዋጋ ነበር። 20 እንቁላል ገዝቼበት ነበር መምህር ሆኜ ሲጀምር በ1 ብር እና ያኔ የሰጠሁትን 1 ብር አሁን ለመክፈል እንኳን አልሞከሩም በልመና ለተሰማሩ ሰዎች እና እሱንም ጽፌዋለሁ። ዞሮ ግን ብዙ ጊዜ ዘመቻው አላማው ምንድነው ነው። እኔ ትልቁ ደስ የሚለኝ ነገር ምንድነው ዴል ካርኒጅ የሚባለው ሰው በጣም ደራሲ ታወቀ። ማንም ሰው የሞተን ውሻ አይደበድብም ይላል። ስትኖር ነው ስትንቀሳቀስ ነው ሰው ድንጋይ ምንም ይወረውርበት። ምን ያህል አንደኛው ፍራቻቸው መዋቅራቸው እጅ ላይ ያለ መዋ ተዋህዶ መዋ አንበሳ እንዴት አድርገው ኢትዮጵያ ውስጥ መንግስትን ማፈራረስ እንደሚችሉ ውይይት አድርገናል። እሱን እንደመራም የሰጡኝ ለኔ ነበር ባይዘው አልቀበልም ነው ያልኳቸው። ግን እንትኑ ወስጀዋለሁ በፒዲኤፍ አለኝ አላማቸው አሁን እሱም ማወቅ ያበሳጫቸዋል። ሁለተኛ ከዚህ እነሱ ከሚያስቡበት ወጥቼ እያንዳንዱን ትርክታቸውን እየመታውባቸው ነው ያበሳጫቸዋል። መዋ ተዋህዶ በግልጽ በሚዲያ ወጥቶ እንደተናገረው ፋኖ የኛ ሰራዊት ነው ብለዋል። ምን መራው እኛ ነን ብለዋል። ይሄንን ደግሞ ከህዝቡ የመነጠል ስራ የአማራው ህዝብ በጣም ትረስት ያደርገኛል። እኔ አሁን እኮ እንቀሳቀሳለሁ እዚህ ጋር እንትን ቢሉም ይሄ ፓሲቭ እንትን የሚባለው ማጆሪቲ ምንም አይልም እንጂ ሲያገኙኝ ሰላምታቸው የሚገርም ነው። በርታ የሚሉኝ ሰዎች በጣም ብዙ ናቸው። አሁን ከህዝቡ የተነሱ ነገሮችን አጋልጣለሁ። ያን አይወዱትም። አሁን ያንተ ሚዲያ ነፃ ሀሳብ ነው። በጣም በርካታ ሰው መጥቶ ነው እንትን የሚለው። ግን አንድ ቀን መልካም ስራ መንግስት የሰራውን ከሰራ ኢሚዲየትሊ ሌብል ያደርገዋል። የኔ ደግሞ 100% ሆነ። 100% መደገፍ ብቻ ሆነ። ለምንድን ነው የማልቃወመው? ምክንያቱም ያልሰራውን ስራ ሁሉ የሚቃወም በበዛበት ለምንድን ነው ያልተሰራው? እርሶን ወደዚህ ያሉ ብለውት እኮ ነው። እርሶን በጣም ትልቅ ስህተት ነው። አሁን ሀሳብ ቀይረዋል። ያም ደግሞ ዛሬ እንግዲህ ዘመኑ ከፋና ሰው ሀሳብ የሚቀይረው በጥቅም ተገዥነት ነው ብለው ስለሚታመን ከዛ አንጻር በጥቅም ነው ሀሳብ የቀየሩት እርሶን ብለው ስለሚያነሱት ነው። ትልቁ ነገር የቀየርኩበትን ቢያመጡ ደስ ይለኛል። አሁን ለምሳሌ ሁሉም ላይ ሰሩ እኮ ህወሓቶችም ሰሩ ቪዲዮ፣
የአማራ ጽንፈኞችም ሰሩ፣ የኦሮሞ ጽንፈኞችም ሰሩ። እኔ ላይ ግን አላገኙም። ሀሳቤን ከቀያየርኩ ይህን ሀሳብ እንዲህ ብለህ ነበር፣ ለምሳሌ አፄ ቴዎድሮስን ምርጥ መሪ ናቸው ብለህ ነበር፣ ዛሬ ግን ተቃወምካቸው የሚለኝ የለም። ምክንያቱም ዛሬም ስለምወደ የቀድሞ አቋማቸው ለምሳሌ ይሞግቱ ነበረ፣ ታሪክ ላይ አረዳዳቸው እንደዚህ ነበረ፣ አሁን ላይ ግን አልተከበርኩም፣ በሰራሁት ልክ እውቅናውንም ገንዘቡንም አልሰጡኝም ብለው አኩርፈው ነው አሁን ሀሳብ ቀይረው የአሁኑን መምህር ታዬ የሆኑት ብለው ስለሚያምኑ ነው። በጣም ጥሩ። እኔ የማራምደውን አቋም አራምድ የነበረው ለረጅም ጊዜ ነው። አንደኛ ሰጡኝ ወይ ነው ሰጥተው የነበረው የሚያሰሩኝ የመጀመሪያው። ሁለተኛው በይፋ ፍራንክፈርት ለምሳሌ ሄጄ ዶላር አዋጡ፣ ዩሮ ነው እንካ ሲሉኝ አልቀበልም፣ ለድሃ ሰዎች ስጡ ነው ያልኩት። ምክንያቱም ያኔ ስራ ላይ ነኝ፣ ተመልሼ ሀገሬ ውስጥ መጥቼ እሰራለሁ። የተቸገሩ ሰዎች ስላሉ ስጡ ብያለሁ። 5 ሳንቲም ሰጥተውኝ እኮ አሰርተውኝ ቢሆን ትላንትና አይ ትላንት ኮንትራት ነበረን ትላንት ገንዘብ ሰጥተን አሰራ ነው የሚለኝ የለም። እኔ የሰራሁት ስራ የጻፍኩት መጽሐፍ አወጣኝ እንጂ ከነሱ ጋር ኮንትራት ተፈራርሜ መጽሐፍ አልጻፍኩም። ኮንትራት ተፈራርሜ መድረክ ላይ አልሄድኩም። ያን እምነቴን አንጸባርቅ ነበር። አሁን ላይ ባለውስ አሁን ስለ ቴዎድሮስ ለምሳሌ መድረክ ላይ ብጠራኝ እኔን ስለ አፄ ቴዎድሮስ ምርጥ ነው ማነሳው። ዛሬም ስለ አፄ ምኒልክ ተናገር ብትለኝ ምርጥ ስራቸውን ነው ማነሳው። ብዙ ጊዜ ስለ ገዳም ሆነ ስለ የትኛውም ሳነሳ በታሪክ ውስጥ አንዳንድ ታሪክ አረዳዶት ላይ የተሳሳትኳቸው አሉ ብለዋል እኮ ያረሟቸው፣ ግን አላረምኳቸው። ለምሳሌ አሁን አፄ ምኒልክ ባደረጉት እንቅስቃሴ ውስጥ እየሳሙ አይደለም ሄዱት። ስለ ሌሎቹ አንስቼ እሳቸው ጋር ስደርስ ማልፋቸው ነገሮች አሉ። ያ ስህተት ነው። ይሄ ስህተት ስለሆነ ማረም ቢያስፈልግ አርማለሁ ነው እንጂ እኮ አፄ ምኒልክ ይሄን አደረጉ፣ አፄ ቴዎድሮስ ይሄን አደረጉ አላልኩም። በፊት የምላቸውን ነገሮች ነው አሁንም የምለው። ግን ከተናገርኳቸው አልኩኝ በፐርሰንት ማስቀመጥ ባይቻልም 2% ያህል ዋሽቶ ማስታረቅ በሚል ያለፍኳቸዋል ብቻ ነው ያልኩት። ግን እነዚህ ናቸው ብዬ አላወጣኋቸው። ኮርሶ እንደ አንድ ታሪክ ምሁር አሁንስ የሚቀጥለው ዘመን ላይ ነገ ተመልሰው ደግሞ አይ 2% ነው 10% ነው የተሳሳትኩት ብለው ይመጣሉ ብሎ ለሚያስቡ ሰዎች ታዲያ እንደዛ ቢያስቡ ጤነኛ የሆነው ማሰብ መብታቸው ነው። ግን ተቀይር ያለው ብለህ ያጡት እኮ ትናንት እንዲህ ብለህ ነበር ዛሬ እንደዚህ ብለሃል ያሉት ስላላገኙ ነው። ግን በታሪክ አረዳድ ላይ ማሳየት የፈለኩት ስህተቶችም አሉ። የኔ አረዳድ ግን እኮ ዋሽተው ለምን ያስታርቃሉ? እውነት ለምን አይናገሩም? እውነትን በመነጋገር በመላው ዓለም ላይ ለምሳሌ የጃፓንን የሩዋንዳን ታሪክ ማንሳት እንችላለን። በብዙ ዓለማት ላይ የተፈጠሩ በመሪዎች ጉዳዮች ሊኖሩ ይችላሉ። እነዛን ነገሮች ግን እውነት በመነጋገር ለምሳሌ የሰላም ሐውልቶችን በማድረግ ብዙ ቁም ነገሮች የተሰሩበት ሁኔታ አለ። ለዛ ደግሞ እርስዎ ዋነኛ ሰው ኖት። ወይ ባይ ዘ ዌይ ለሱ ታገያለሁ። አሁንም መታገሌን አላቆምኩ። ነገር ግን እንዲህ አይነት አረዳዶች ስላሉና እነሱ ደግሞ ያስቀየሟቸው ሰዎች ስላሉ እነዛን ይቅርታ ጠየቅኩ እንጂ ባነሳቸው አሁንም ለምሳሌ አፄ ምኒልክ ይህን ሰሩ ብዬ ባስብና እሱም ባነሳው በሚነዱ እሳቶች ላይ ቤንዚን መጨመር ስለሆነ ከድናቸዋለሁ እንጂ የሰሩትን ስህተት አልሰሩም ብዬ አልናገርም። ለምሳሌ አፄ ቴዎድሮስ የሸዋን ሰው ሁሉ ስለሚባል ነው፣ ፕላስ በሱ ግጭት ስለሌለ ነው። አፄ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ሁሉ እጅ ነስተውት ሄዱ። አሁን አፄ ቴዎድሮስ እጅ ስለመቁረጣቸው ብታወራ ለትውልዱ ጠቀሜታ አለው ብዬ አላስብም። ለምን ጃፓን ሄደህ ሂሮሽማን ኦገስት 6 1945 አሜሪካ ቦምብ ጥላ ምንም ሰው የተረፈ የለም። የተወሰኑ ህንፃዎች የተወሰኑ ሰርቫይቨርስ ናቸው ያሉት እንጂ ሙሉ ከተማው 250 ሺህ ሰው ሞተ። ጃፓን ብትሄድ 250 ሺህ ሰው ገደሉ የሚለውና የሚያወራው ሌላው ዓለም ነው እንጂ ስለ ሂሮሽማና ስለ ናጋሳኪ ጃፓኖች አያወሩ። የሰላም ሐውልት ብለው አስቀመጡት። ያንን እዛ ጋር አስቀምጠው አሁን ስትሄድ አሜሪካኖች እንዲያደርጉን 250 ሺህ ሰው ሞተ የሚል ጽሁፍ የለም። በአጋጣሚ በደንብ የጎበኘ አንድ ኢትዮጵያዊ ስሙን ብጠቅሰው ችግር የለም አቤል ብርሃኑ ባየ ተናግሮ አንድም የለም። የኔ ታሪክ አረዳድ ብዙ ጊዜ የምለው እነዚህ የተሰሩ መጥፎ ነገሮች ብናነሳቸው ልክ የጃፓኖች ነገር ሰላም አምጥቷል፣ እንደዛ አይነት ሰላሞችን ብንመሰረት ይሻላል የሚለውን አልኩና 2% የሚሆን የተሳሳትኩታል። ግን በዛ ስህተት ውስጥ ዋሽቶ ማስታረቅ በሚለው ውስጥ የተቀየሙ ሰዎች አሉ። ኢንቴንሽኔ ሀገር መጉዳት አይደለም፣ ይቅርታ መነሻ ሀገር መጉዳት አይደለም። ግን ያንን ስላደረግኩ ደግሞ የተቀየሙ ሰዎች ስላሉ እነሱን ይቅርታ ጠይቁ። አሁንም ባነሳቸው እነዛን 2% የሚጠቀም አይደለም ለኢትዮጵያ ሕዝብ እና ከዛ አንጻር ነው። አዎ ጥሩ። እንግዲህ እንደዛ ከሆነ ሀሳብ በዛ ምክንያት ነው አንዱ ቅያሜና ሀሳብ እየቀያየሩ ነው። በተለይም ደግሞ አሁን ላይ ለስለስ እያሉ ነው ብለዋል። በተለይም አንዴ በጣም ብዙ ሰዎች መነጋገሪያ የነበረው እርሶ ከፋውት የሆነ ቀን በምን እንደከፋውት ጉዳዩ ባይታወቅም ከፋኝ አሉ።
ከከፋኝ በኋላ አንዳንድ ጊዜ ሲከፋኝ እንደውም ተነስቼ በተሰሩ የኮሪደር ልማቶችና የእግረኛ መንገዶች ላይ በዛ እየሄድኩ ራሴን አገኝበታለሁ፣ አሰላስላለሁ ይላሉ። 3 ዓመት ቆይተዋል፣ በአሜሪካ ነገር ቆይተዋል። ሲመለሱ አዲስ አበባ እንዴት አገኟት እስቲ? እና የሚተክዙበትን ቦታ አገኙ እንዴት ነው እስቲ? እውነት ለመናገር ግነት ይመስላል፣ ያጋነኑ ይመስላል። አንዳንዶች ማሽቃበጥም ሊሉት ይችላሉ። ለምን እኔ አሜሪካ ያለው አስብ የነበረው 3 ዓመት ውስጥ ተሰራ ብለው ቪዲዮዎች ያሳዩናል። ስለዚህ አንዳንድ ጊዜ አይተህ እንደሆነ ይሄ ፊልም ላይ ሆሊውድ ምናምን የሚሰራቸው ፊልሞች ላይ ሲነሪ ይፈጥራል አንድ ስቱዲዮ ውስጥ ቁጭ ብሎ። እንደሱ አይነት ሊመስለኝ የሚችልበት ምክንያት ኢትዮጵያ የደቀቀች ሀገር መሆኗን አውቃለሁ። ኦክስፎርድ ዲክሽነሪ ላይ ረሃብ ብሎ ኢትዮጵያ ብሎ መጠቀሱን አውቃለሁ። የ4 ኪሎ የካሳንቺስ ቤቶችን አውቃቸዋለሁ። እዛ አካባቢ ረጅም ጊዜን 20 ምናምን ዓመት በላይ ስላሳለፍኩ እንዲህ የሚሉትን ነገር ይቀየራል ብዬ ውስጤ ሂሳቤ የለኝም። ግን የተወሰኑ ለውጦች እንደሚመጡ ሰማለሁ። አንዳንድ ሰዎችም ላይቭ እየሄዱ ሲቀርጹ የተወሰነች ገጽታ ያለው አሁን ይሄ ምርጥ ቦታ ሄዳለ የምትቀርጸው ብዙ ጊዜ ፎቶ ስትነሳ እንጂ እንዲህ አይነት አላሰብኩም። ከዛ ስመጣ መጀመሪያ የሄድኩት ካሳንቺስ እኔ በቃ ድሮ በ1970ዎቹ በኋላም አዲስ አበባ ዛውሬ የመጣሁት 1982 ላይ ከህወሓት በፊት በደንብ ሙሉበት የፀጉር ደንበኞች ያሉት እዛ ነው። ምግብ እዛ አካባቢ ከግርማ ክትፎ ቤት ጀምሮ እመገባለሁና ሄጄ ሳይ የት ጋር እንዳለ እስከሚጠፋኝ ድረስ ሌላ ሀገር ሆኗል። ካሳንቺስ ጠፋቦት እውነት ለመናገር ጠፍቶብኝ አሁን የትኛው ቤት በኩል ነው የምትታጠፈው የሚለው ግራ ያጋባል። የት ጋር ነው የምንዞረው ሲሉኝ ፀጉር ቤት ራሱ ቆይ ይሄኛው ቅያስ ነው መሰለኝ እልና ቆይ እዚህ ጋር ከታጠፍከው ሌላ ነው የምሄደው እስከ ማለት ይቻላል። ፕላስ መንገዶቹን ብቻ መጀመሪያ ብታያቸው የእግረኛ መንገድ የባይስክል መንገድ በሁለት አቅጣጫ እንዲህ አይነት ሰፊ አውሮፓን ዞር ያለው አሜሪካ በጣም በርካታ ስቴቶች አይቻለሁ። እንዲህ አይነት ሰፊ መንገድ ማጋነን ይመስላል እንጂ አላየሁም። በሁለት አቅጣጫ ይሄን ያህል ሰፋፊ መንገድ እንግዲህ እኔ ዲሲን፣ ቨርጂኒያን፣ ሜሪላንድን አውቀዋለሁ ያሉ ሰዎች ይታዘቡ። እንግዲህ ዋናው ሴንተሩ ነው ዲሲ የተሰራቸው ከቨርጂኒያና ከሜሪላንድ ተቆርሳ ነው መሀል ላይ እዛ ገቦታ እንደዚህ አይነት መንገዶች አታዩ። ከዛ የፓርኮችን የመኖሪያ ቤቶችን የተሰሩ ስራዎችን ሳይ ለካ እውነት ነው አልኩኝ። 1.2 ሚሊዮን መኖሪያ ቤቶች ሰራን ሲሉ ለካ 1.2 ሚሊዮን መኖሪያ ቤት አለ። እውነት በዚህ በደቀቀ እንትን ውስጥ በኢኮኖሚ እድገት አንደኛ ከአፍሪካ፣ በስንዴ ምርት ከአፍሪካ አንደኛ ብቻ መሆን አይደለም ሁለተኛ ከሆነችው ግብፅ 3 እጥፍ አድርገው እንዴ ብልጽግና ይዋሻል እንዴ እንዳለን IMF ኢንተርናሽናል ሞኔታሪ ፈንድ፣ ወርልድ ባንክ ምናምን የሚመሰክሩት ምስክርነት ነው። ኢቨን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እድገቱ እንዴት ያዩታል ሲባል በየአመቱ ኢትዮጵያ ያመጣለዋል አትሊስት ዋንስ ቢያንስ አንድ ጊዜ የብርሃን ፍጥነት ብለው ገለጹት። እንደገና 2 ፕሮፌሰሮች 3ኛው ኢትዮጵያዊ እንግሊዝ ሀገር የተማረ ዘ ሪሜኪንግ ኦፍ አዲስ አበባ በሚለው መጽሐፋቸው ላይ አዲስን እንደ አዲስ ብለው የገለጹት አንደኛ አመራሮችን ስም ጠቅሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ክብርት ከንቲባ አዳነች አቤቤ ጠቅሰው እኛ ሀገር ሰልፊሾች ነን ምዕራባውያን፣ እዚህ የተሰራው ስራ ግን ማመን ያስቸግራል አሉ። የተማሪ ምገባ 9.5 ሚሊዮን አታስበው። የህዝብ መገበያ ጣቢያዎች ፐብሊክ ፊዲንግ አሜሪካ ምናምን አለ 30ኛው ተከፈተ። እና የምታያቸው ነገሮች ሁሉ አዲስ አበባን ስመለከት ብቻ ሳይሆን ሌሎቹ ደግሞ እነ አዳማን እነ ሐዋሳን በቅርብ ጊዜ የመጡት ለውጦች እነ ባህር ዳርን ወዘተርፈ ስታይ ስንትና ስንት ከተሞች በኮሪደር ልማት የሆኑትን እንደገና ደግሞ አርሶ አደሩ ጋር ይሄ ካልተሰራ አቮካዶ ምርት ለምሳሌ አንታወቅም በዓለም ላይ ኤክስፖርት በማድረግ አሁን ከአፍሪካ 2ኛ ነን። አሁን እነዚህ ነገሮች እያየሁ እንዴት አድርጌና እነዚህ ሰዎች አልኩኝ ቤተ መንግስቱን አካባቢ ወዳጅነት ምናምን ነበር ማቀው ዘሆል ከተማውን በሚገርም ሁኔታ ትራንስፎርም አድርገውታል። እስቲ የእርሶ ሰፈር ሄደዋል ቦሌ? አዎ። እሺ እንዴት አገኙት እሱን? በጣም የተገረምኩት ከቦሌ መድኃኔዓለም ማነው ከድልድዩ ጀምረ እስከ ቅዱስ ዑራኤል ሁልጊዜ በእግሬ የምሄድበት ቦታ ሁልጊዜ በአጋጣሚ የተመረቀ ቀን ወክ አድርጌበታለሁ በእግሬ። እሺ እና ማመን ነው ማትችለው በግራና በቀኝ የተለያዩ ቤቶች ናቸው የምታዩ። ሰፈሬ እኔ የኖርኩበት ሰፈር ነው ብዙ ዓመት ከ1990 ጀምሮ የኖርኩበት ነው ቦሌ። ቶታሊ ሁሉም ቦታ ላይ ተቀይሯል። ካሳንቺስ በቴል ተቀይሯል። 4 ኪሎ እንግዲህ ዩኒቨርሲቲ እኔ ብዙ ዓመት ተምሬያለሁ 6 ኪሎ እና በደንብ የማውቀው ቦታ ነው የምውልበት ቦታ ነው። ሌላ ነገር ነው። ካሳንቺስ ሄድ አንዳንድ ጊዜ እኮ 20 ሰዎች 18 ሰዎች የሚሸኑበት አንድ ሽንት ቤት ያውም ደግሞ ከስር ተበልቶ እኔ እንደ ጭንቅላቴ ውስጥ አለ እኮ ከስር ተበልቶ እኔ የሆኑ ሰዎች ልጠይቅ ሄጄ እዛ ጋር ስትቀመጥ ከስር ቀዳዳው ይታያል። ልጆች ምናምን ቢመጡ ተሳቀ እንደዚህ ብለህ የምትቀመጥበት ቦታ ላይ ዛሬ ሌላ ተአምር ተፈጥሯል። እነዛ ሰዎች ሴት ሄዱ ስል ድሮ ኮንዶሚኒየም እጣ ጥለህ
ኮየ ፈጬ ሲደርስ እልል ነው የሚባለው። ምንም ጥያቄ እኮ የለውም። ኮንዶሚኒየም ተመዝግበው ሰዎች ከ97 ዳር ሲደርሳቸው እልል ተብሎ ነው የሚሸኙት። አሁን በስርዓት ስለ እንትን ስላሉ እንዴ ዲሲ እኮ የተሰራችው ከሜሪላንድ እና ከቨርጂኒያ ስትቆረስ ሰዎች እኮ ተነስተው ነው። ከተማ ሰው ሳይነሳ አይሰራ። አሁን ገብስተራ ምናምን ደግሞ ያለው እነዚህ ሰዎች እውነትም የሆነ ማይታይ ገንዘብ ኢንፎርማል የሆነ ገንዘብ የሚያገኙበት መንገድ አለ ወይ ነው የምትለውና እኔ እውነት ለመናገር አድንቄም አልጨር እንኳን ልታሽቃብጥ አንተ እኮ የምታሽቃብጠው እኔን ለምሳሌ አይተህ ወይ ታዬ እንዴት አይነት ቀይ ሰው ነው አፍንጫው ስልክክ ያለ ከንፈሮቹ ምናምን ብትል የሌለኝን ብትል ጸጉሩ ደግሞ እንደዚህ መላጣ ሆኖ አፍሮ ነው ጎፈሬ ነው እንደ ድሮ ያኔ አፍሮ ነበርና እንደሱ ብትል ማሽቃበጥ ይባላል። የተሰራው መናገር አቅቶኝ መያዝ አትችልም እኮ ከሚሰሩ 250 ጉባኤ በዓለም አቀፍ ጉባኤ በአመት የሚካሄድበት ነው። በ27 ዓመት ወርቅ ወደ ውጭ የተላከው 3.7 ቢሊዮን ዶላር ብቻ ነው በ27 ዓመት። ዘንድሮ ግን በአንድ ዓመት ከሱ በላይ 5.5 ቢሊዮን ዶላር ኤክስፖርት ተደርጓል። በአመት ማለት በአንድ ዓመት ከ27 ዓመቱ በላይ ማለት ነው። 30 ቢሊዮን ዶላር ተመድቦ የጉባ ብስራት አለ። ማዳበሪያ ፋብሪካ አሁን ነው የሚጠናቀቀው 100% በሀገር ውስጥ። ይሄ ለአርሶ አደሩ ምን ማለት እንደሆነ አውቃለሁ። የማየውን ነገር ባለማየት ጥላቻ ውስጥ መኖር አልፈልግም። የኔ እንትን ምንድነው ያው በደንብ ነው የምናገረው። ያው ሳስተምርም ምን ስልም በስሜት ነውና እውነትን ስናገር የሚከፋቸው ሰዎች እነሱ እኮ ውሸት ጋግረው ቅድም እንዳልኩ 3 ቢሊዮን ዶላር ዶክተር አብይ ይዞ ሄደ። ሲጀመር አለ ዶክተር ነው ፒኤችዲ ያለው ሚኒስትር ዴታ የነበረ ነው። አብይ ኢትዮጵያ አይደለም አለ በይፋ አለ። እንግዲህ ወታደር የነበረ ሰው ወታደራዊ መኮንን ወታደራዊ ደህንነት ኢንሳ ውስጥ ገብቶ ተአምር የሰራ በሳይንስና ቴክኖሎጂ ውስጥ የነበረ የኦሮሚያ ኢኮኖሚ አብዮትን ያቀጣጠለ ጠቅላይ ሚኒስትር ሆኖ በዚህ ሁሉ አልፎ ዛሬ ላይ ሲደርስ በእነ ሚልኬሳ መዋቅር ኢትዮጵያ አይደለም ውሸት ተደጋግሞ ሲነገር እውነት ይሆናል ቢባልም እኮ እንደዚህ አይደለም። ይሄንን ስታይ በዛ ሳይድ ያለውን የሐሳብ ድንክ አይተህ በዚህ በኩል ያለውን ደግሞ የራእይ ትልቅነት ስትመለከት የሚተቿቸው ሰዎች እነማን ናቸው የሚል ጥያቄ ይጠይቃል። አሁን እርሶ ኢትዮጵያ ተለውጣለች ብለው ያምናሉ? በጣም በከፍተኛ ምን ያህል ይሰጡታል? እንግዲህ ከ100% በላይ የሚሰጠው ለምን መሰለህ? ችግር የለም አይደለም የኑሮ ውድነት የለም ብዬ አልሸመጥጥም። ግን የኑሮ ውድነትን የሚያባብሰው አንደኛው ነገር የመኖሪያ ቤት ነው። 1.2 ሚሊዮን ተሰርቶ አሁን እንዳነሳውልህ 1.5 ሚሊዮን ደግሞ አሁን በ5 ዓመት ተገንብቶ ያልቃል። ሰው ቤት ውስጥ መግባት ቤት የራሱ መኖር በረጅም ክፍያ የሚከፍል እንደ አሜሪካ እንደ አውሮፓ እጅግ ትልቅ ብሬክ ስሩ ነው። ቅድም የነገርኩ አየር መንገድ ጋር ስንመጣ በ70 ዓመት ውስጥ 7 ሚሊዮን ነው በአመት የሚያጓጉዘው። አሁን ግን በአመት 21 ሚሊዮን ዛት ሚንስ 3 እጥፍ ማለት ነው። አሁን ደግሞ የቢሾፍቱ ሲጠናቀቅ 100 ሚሊዮን 7 ስንት እጥፍ ሲባዛ ነው ብሎ ማሰብ ነው። ያልተቀየረ ሴክተር የለም። ጤና እንሂድ 30 ጤና ተቋማት በአንድ ዓመት ተመርቀዋል። የዘውዲቱ ሆስፒታል፣ ምኒልክ፣ የካቲት 12፣ ራስ ደስታ በእጥፍ አድገዋል። 32 የፖሊስ ስቴሽኖች ከስማርት ስቴሽን እና የቱ ፊልድ ላይ ነው ያልተቀየረው? ትምህርት ብትል ትምህርት ተቀይሯል። ለምሳሌ ፖለቲካ ላይ ውሰድ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ በራሴ እምነት ብነግርህ ደርግ አቡነ ቴዎፍሎስን ገደለ። ህወሓት አቡነ መርቆሬዎስን አባረረ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ ግን ሲኖዶሶችን አንድ አደረገ። ሳይናገሩ ያረፉትን አቡነ መርቆሬዎስን አምጥቶ አክብሮ እሱ የዛ እምነት ተከታይ አይደለም ገዳማት ይሰራል። ባይዘው እንዲነገር አይፈልግም እንጂ አውቃለሁ። ገዳማት ይሰራል። ገዳማት የሚያስገነባበት በመደመር መጽሐፍ። በፖለቲካው ተቃዋሚ ፓርቲ በደርግ ጊዜ ተረሽኖ ህፃን ነበርኩ ግን አይቻለሁ። ማዕት አስከሬኖች ይረሸን ነበር። ጽፍ ያለው መጽሐፌ ላይ ነጊሌ ቦረና ብቻ የተገደሉትን። በህወሓት ጊዜ ምሁር ኮንክ የቀለማ ቤተኛ፣ ወጣት ኮንክ የጎዳና ላይ ነውጠኛ፣ ኦሮሞ ኮንክ ጠባብ፣ ደቡብ ኮንክ የስብና መሸርሸር ያለበት፣ አማራ ኮንክ ትምክተኛ እየተባልክ እንዳትናገር በአንድ ለአምስት ተጠርንፈህ ከተያዝክበት ዛሬ ሚኒስተር ሆነዋል። ኢዜማ የትምህርት ሚኒስተር፣ የአማራ ብሔራዊ ንቅናቄ አብን የኢኖቬሽንና ቴክኖሎጂ ሚኒስተር፣ የኦነግ ሰዎች አማካሪና የስፖርት የምናምን ሚኒስተር አሁንም አማካሪ ከተቃዋሚዎች ጋር አብሮ የሚሰራ እና እንዲህ የሚፈላለጉ ሰዎች አንዴ ክቡር ጠቅላይ ሚኒስትሩ አንስተውታል። ክቡር ጌታቸው ረዳ እና ክቡር ዶክተር አብይ እነ ክቡር ጀነራል ጻድቃን ገብረትንሳኤ፣ ዮሐንስ ገብረ መስቀል ጀነራል ናቸው። እሳቸውም ጻድቃን ገብረትንሳኤና እንትና ገብረ እግዚአብሔር ወዘተርፈ ክብርት ኬሪያ ኢብራሂም ከዶክተር አብይ ጋር ይሰራሉ ብለህ በተአምር አታስብ። እንደ ኢትዮጵያዊ ገና የተናገር አስበሃል ተብሎ ቶታሊታሪያን መንግስት ነበር። ኦቶሪታሪያን ብቻ አይደለም እልፍ ብሎ ቶታሊታሪያን እንዲያስበሃል ተብሎ ከሚገደልበት
በአሸናፊና በአሸናፊ ከምትገዳደልበት ና እንወያይ ወደሚል መሄድ። ስለዚህ ፖለቲካል ዲሞክራሲ ላይ ይሄ ምንድነው የሚባለው ብሬክ ስሩ ነው በቃ ጥርመሳ። ዶክተር ደሳለኝም አይ ቲንክ ፓርላማውን ሲያጨርሱ የመጨረሻ ንግግሬ ነው ሲሉ አይ ምን የመጨረሻ ይሆናል ለምን አብረን አንሰራም የሚል ጥሪም ሲያቀርቡ አይተናል። በትክክል እንዴ አንተ በጣም በርካታ እኮ ይቃውም ጦር ጠመንጃ አንስተው ብዙ ሰዎች የገደሉ ሰዎች የመሩ ሰዎች እኮ ዛሬ ከኔ ጋር ተገናኝተዋል። ባይዘው ከጫካ ከገቡ ከፋኖ አመራሮች ከኦነግ አመራሮች ተገናኝተናል። እና የገባንበት ዓላማና ውስጥ ያለው እዚህ ጋር የመጣው ለውጥ ሶስቱን ስናነጻጽረው አንድ አይነት ነው። ባይዘው እየተከረከሙ ነው የሚመስል ማንም ፈርተው አይደለም። ሪካርድ አላደረጋቸውም ያውቃሉ። ሞባይል ላይ አስቀምጬ ነው የምወያየው ከሰው ጋር ስወያይ እና በዛ አይነት ሲቹዌሽን ውስጥ የፖለቲካውን እንደቀይረውታል። ኢኮኖሚክ ዲሞክራሲ ዓለም እኮ ነው የመሰከረው። ግሪን ሌጋሲ ብሎ የሸለመው ወርልድ ባንክ ነው። በስንዴ የሸለመው ወርልድ ባንክ ነው። በስንዴም በኢኮኖሚ እድገትም አንደኛ ናቸው ያለው አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ ነው። እነዚህ ደግሞ አይተው እንጂ ዝም ብለው የሚያስቀምጡት አይደለም። ሰራዊቱን ነው ተመልከተው። ኤሊት ሰራዊት ተፈጥሯል። አንድ ሄሊኮፕተር ናት ቢጫ ቀርታ የነበረች ህወሓት ሲወጣ አሁን ድሮኖች ማምረት፣ ጀቶች ማምረት፣ ከባድ መሳሪያዎች ማምረት የሀገር ሉዓላዊነትን መጠበቅ እንትን ተብሏል። ሶ ይሄ መንግስት በትምህርት ቅድም እንደነገርኩ 35,000 ቅድመ መደበኛ ትምህርት ቤት 1908 ነው የመጀመሪያው ምኒልክ ትምህርት ቤት በአውሮፓ አቆጣጠር ያለው። ከ1908 ዶክተር አብይ እስከሚመጣ 35,000 ቅድመ መደበኛ ትምህርት ቤት አልሰራም። ክብርት ቀዳማዊት እመቤት ጽሕፈት ቤት የሚሰራውን ስራ የትኛውም ጠቅላላ የኢትዮጵያ ነገስታት በሙሉ ንግስቶች ተደምረው አልሰሩትም። ሶ አንድ መንግስት እኮ የሆነ ቦታ ይፎርሻል ወይም ደግሞ ይወድቃል። የትኛው ላይ ነው የወደቀው? አሳዩኝ። ኢቭን ሚዲያ ላይ አሁን አንተ ሚዲያ ላይ ሊሆን ይችላል የምትፈልጉ ተቃዋሚ ሰዎች ኑና እንነጋገር ብያቸዋለሁ። የምናገረው አንድም ስህተት የለውም። ስህተቱ በጥላቻ አይን ካየው እኔ አሁን አንድን ሰው ከጠላሁት እንዲሁ ሳየው ይጠላኛል የሚለው አይደል? መነሻቸው ብዙ ይሆናል እንጂ እስቲ የት ጋር ጎደለ? ቱሪዝም ላይ 300,000 ነው ማክሲመም በኢትዮጵያ ታሪክ በአመት የመጣው። አሁን ግን ጦርነት እያለ 1.5 ሚሊዮን ሰው ቱሪዝም በአንድ አመት የጎበኘው። አይናችን አየ እኮ ከተሞች ሲቀየሩ፣ አይናችን አየ ገጠሮች ሲቀየሩ፣ አይናችን አየ ከገዳማት እስከ ሶፍ ዑመር ዋሻ፣ ከእስልምና ሴንተሮች ከሐረርና ከሶፍ ዑመር ዋሻ እስከ ላሊበላ እና ከተሞች ሁሉ ተቀይረው አየን። ሶ እነዚህ ሰዎች የት ጋር ነው ያዳሉት? አማራ ክልል ብቻ ከ40 በላይ ከተሞች የኮሪደር ልማት መንገዶችን ታያለ። ምርቱን አሁን የመጨረሻውን የጠቅላይ ሚኒስትሩን ቃለ መጠይቅ ሁለቱንም ክፍል ማስታወሻ ይዤ ነው። በ20 ጥያቄዎች አካባቢ ተነስተዋል። በብዙ ውስጣቸው አለ። የመለሱበትን ጥበብ ስመለከት እውነት ነው። ግን ምን ያደርጋሉ ሰዎች? ቦምቦሊኖ ሲቀርብላቸው ቀዳዳው ላይ ያፈጣሉ። የህይወት መስታወት ብዙ ጊዜ ነው ማነሳው። የህይወት መስታወት እንትን አድርጋ አይነ ላይ ያለውን ነገር አንሳ ሲባሉ መስታወቱ ጫፍ ላይ እኮ የሸረሪት ድር አለ ይላል። እንዲህ አይነት አመለካከት አገርን አያሳድግም። ሀገርን መገንባት የሚቻለው ከዛ ደግሞ እንዋጋ አላሉ። 20 ዓመት ከምንዋጋ 2 ዓመት ከምንዋጋ ወይ 2 ሰዓት 20 ዓመት እንወያይ። በቃ እንወያይና መፍትሄ እናስቀምጥ። 4,000 ሰው መጣ ምክክር ኮሚሽን። ከሁሉም ሃይማኖቶች አለ፣ ከሁሉም ተቃዋሚዎች አለ። መቼም አንድ ልጅ ምን ብሏል? ጫካ መተን እንምረጣችሁ አለ። አትምረጡ ብላችሁ ልትገሉን ነው። ምሬ ወዳጁ፣ ዘመነ ካሴ፣ ሳሙኤል ባለድል ጫካ መተን እንምረጣችሁ አለ። ጃልሰኝ ምናምን እውነቱን ነው። እንመካከር ሲባል አንመካከር ሽግግር ነው የሚያስፈልገው። እነማን ናችሁ የምታሻግሩን? እነ ልደቱ፣ እነ አንዳርጋቸው ጽጌ፣ እነ ዳዊት ወልደ ጊዮርጊስ፣ እነዚህ የምታውቃቸው ሽፍሮች። እንግዲህ እኔ ይቅርታ ለቃሉና ሽፍሮች ኢትዮጵያን ማያውቋት። አንዳርጋቸው ጽጌ ከዚህ ሀገር ከወጣ 50 ዓመቱ ነው። ሌሎቹም 50፣ 40፣ 20 ነው። የኢትዮጵያን ሪያሊቲ አያውቁትም። ዜግነት ቀይረዋል። ዜግነት ቀይረው ልጆቻቸውን በሌላ ሀገር ዜግነት እያኖሩ ኢትዮጵያ ላይ እኛ መክረን አራምባና ቆቦ ሆነው የምታስበው እኮ አንዱ የአማራ ፖለቲከኞች ኤሊቶች አመለካከት ይታወቃል። የኦሮሞ የትግራይ ኤሊቶች ይታወቃል። 27 ዓመት ደግሞ እናውቃቸዋለን ህወሓቶችን። እነዚህ ተገጣጥመን መተን አንድ የኢትዮጵያን ሰራዊት አፍርሰን ያው ይበትኑታል እንደ ደርግ አይደል? ቢያሸንፉ አያሸንፉም እንጂ መተን ኢትዮጵያን አንድ እናረጋታለን። ሸኔን ፋኖንና ህወሓትን አምጥተህ ታየኝ አንድ ስትሆን እንትን ነው የምትሆነው። ይሄ ንብ መንጋ አለ ሲገናኝ ሁለት እንትን ተነካክሶ ያልቃል። በቃ ቆሎ ነው የሚሆነው። ሶሪያ፣ ሊቢያ፣ የመን ለማድረግ ካልሆነ የነ ግብጽ ፕሮጀክት ካልሆነ በስተቀር ኢትዮጵያዊ ፕሮጀክት አይደለም። ይሄ ነው አጠቃላይ ማለት ነው። ጥሩ እንግዲህ እዚህ ላይ ካነሱ እንግዲህ ስለ አዲስ አበባ አንስተዋል፣ የኢትዮጵያን ሁኔታም አንስተዋል እና አሁን ደግሞ እየተናገሩ ነበረ በአለፉት ዓመታት ቀዳማዊት እመቤቶች የሰሩትን ስራና አሁን ያሉትን አነጻጽረው ነበር። እንዲሁም ከቀድሞ ቀዳማዊት እመቤት ጋር
አንስተው በተለይም ኡጋንዳ ላይ $4 ቢሊዮን ኢንቨስት አድርገዋል ብሎ የእርሶ ቪዲዮ አለኝ እንደሱ የተናገሩበትና ሲያነጻጽሩ ነበር። እስቲ ምን እንደማለት ፈልገው ነው? እሱ አንዳንድ ሰው ግልጽ አልሆነለትም። ዋናው ነገር መሪ ከቤተሰቡ ነው የሚጀምረው። ሲያመሰግኑ እንደውም በመዘመራቸው ራሱ አንዳንዶች ሲቃወሙ እርሶ ያንንም ደግፈው ሲናገሩ ላነሳ ነበር። እንደውም እንኳን ጠየቀኝ እንጂ መጀመሪያ ላይ አንድ መሪ የሚታወቀው በቤተሰቡ ነው። ስለሚስቱም ያነሳል ብዙ ጊዜ መለስ ዜናዊ። እሳት የሚተፋ መሳሪያ አላት፣ መብቷን ታስከብራለች። አየህ መለስ ሲጠየቅ መለስ በእንትን ያደገው በደደቢት ላይ የለከፈው እንትን በመሳሪያ ስላደገ መብቷን የምታስከብረው በመሳሪያ ነው። ተመልከታው መሳሪያ የሌለውስ መጥረቢያ ያንሳ ባሉ ላይ እና መጥረቢያ እኮ አላቸው እናቶች፣ ቢላም አላቸው። የኔ ሚስት ታጋይ ስለሆነች በመሳሪያ ታስረክባል ነው ያለው። ፕላስ እሷ 3500 4500 ነው ደሞዙ መለስ ምናምን እያሉ ያላግጡ ነበር። መጀመሪያ ክብርት ቀዳማዊት እመቤትና ሁለቱን ሳነጻጽር እኚኛዋ 100,000 ዳቦ ያመርታል። 100,000 ዳቦ ማለት በሚመረቱ ዳቦች ላይ ተጨማሪ ማለት ነው። አቃቂር ለማውጣት እንዳይመቻቸው ስለማቀው የፖለቲካውን አካሄድ። ሁለተኛ ዊልቼር የመሳሰሉትን ነገሮች ይገዛሉ። ሶስተኛ በመደመር መጽሐፍ ከ40 ትምህርት ቤቶች ያላነሱ አዳሪ ትምህርት ቤቶች ምርጥ የሆኑ ትምህርት ቤቶች ገንብተዋል። አራተኛ ጸሎትም ቅድም መጀመሪያ ላይ ብያለሁ። ማንኛው ነው እግዚአብሔር ኢንቴንሽንን ያውቃል። ለምን እሱ ፊት እንደሚንበረከኩ ያውቃል። አንድ ቀዳማዊት እመቤት ድሮ በዘርፋፋ እንትን የሚቀመጡ ታጅበው በደንገጥሮች በምናምኖች ታጅበው ነው የሚመጡት። ከዛ በኋላ ስናይ ደግሞ የነመለስም አለሁበት ነበር። $4 ቢሊዮን የዘለፈችው ለብቻዋን እኮ የህዳሴውን ግድብ የሚያክል ነው። ምግበይ በቅርብ ቃለ መጠይቅ ሲደረግለት 3 ካምፓኒ ምናምን አለኝ 2 ቢሊዮን አለኝ አለ። ከየት አመጡት? እሱ ታጋይ ነው። ታጋይ 3-4 ካምፓኒ ከየት አመጣ? ዱባይ ምናምን የፈለኩበት ዝናና መኖር ነው አኛለ እና ወደ እነዚህ ሁለት እንስት አይባልም ለእንስሳ ነው እንስት ወደ ሁለቱ እናቶች ቀዳማዊት እመቤቶች ሲሄድ ምንም ቤተ መንግስቱን ቆሻሻ ውስጥ አንዲት ሴት ቤቷ ስትገባ በኢትዮጵያ ባህል መቼም ከዛ ነው የወጡት ከምትመዝነው ቤት ውስጥ ባለው ንጽህና ነው። የፈለገች ደሳሳ ጎጆቱን ንጽህናዋን ያን የሸተተ ቤተ መንግስት ውስጥ ነበሩ። አስከሬን ያለበት አስከሬን ሁሉ መንፈሱ አለ እዛ። በጣም ብዙ ነገሮች ውትብትብ ያሉ ነገሮች ሰዎች ቶርቸር የሚደረጉበት ጥፍር የሚነቀልበት ሰዎች የሚሰቃዩና የሚጮህበት ቀና ብለን ማየት የምንፈራበት ነበር። ቤተ መንግስቱ ሲቀየር የቤተ መንግስቱ ንጽህና ምንም እንኳን መሪው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቢሆንም የባለቤቱ ድርሻ በእያንዳንዱ ግዙፍ ፕሮጀክት ላይ ክትትል ታደርጋለች ስለማውቅ ፐርሰናሊ። እና መጀመሪያ ሁለቱም ማወዳደር የክብርት ቀዳማዊት እመቤት ዝና ስታያቸውን ክብር ዝቅ ማድረግ ነው። ምክንያቱም አሁን አሳንበሪን ከሆነ አይጥ ጋር ብታወዳድረው እንደ ሰው የሚናገር ቢሆን በጣም ይናደዳል። እና በጣም ሙልጭ አሉ። እኔ እንትን ለማለት አለሁበት ነበር ስሟ አዜብ መስፍን። ሁሉም ኮራፕሽን ውስጥ አለሁበት ነው እንዳለ ነው። በቃ ጠቅላላ ሀገሩን እንትን የዘረፉት ከሚቴክ ጋርም ከምንም ጋር። ሁለቱን አታወዳድራቸው። በቃ እኚህ ገበታ ለሀገር ማዕድ ማጋራት ያጋራሉ። ከጎረቤት ጋር አብሮ መኖር እንደ ማህበራዊ ህይወት 4 ኪሎ ካሉ ሰዎች ጋር እኮ ይገናኙ ነበረ። ሄደዋል። የመጀመሪያው እድሳትንም የቤት እድሳት ያደረጉት እዛው ጎረቤት ላይ ያሉ ሰዎችን እኛ እዚህ እየኖርን እነሱ እንዴት በዚህ ይኖራሉ ብለው ነው የመጀመሪያው የቤት ፈረሳ አድርገው ቤቶች ተሰርቶ የተሰጣቸው ሰዎች። ትክክል ነው ማለት ምንም አታወዳድራቸውም። ስብዕናቸው የሚገርም ነው። አረንጓዴ ችግኝ ነው የሚተክሉት። አሁን ሰው እየነቀሉ ይላሉ። ለሰው ቤት እየሰሩ ችግኝ ይተክላሉ። አንዷ ፖለቲካ ኢትዮጵያ ውስጥ ሰው ችግኝ እየተከሉ ሰው ይነቅላሉ። ቤት ነው የተነቀለው። ቤት ገባ። እኔ ከቦሌ አራብሳ ሄድኩኝ። መነቀል አይደለም ከተማ ማደግ አለባት። ኢትዮጵያን እኮ ናቸው 1.2 ሚሊዮን መኖሪያ ቤት የተሰራላቸው ኢትዮጵያን ናቸው። 30 ምገባ ጣቢያ ውስጥ 9.5 ሚሊዮን ተማሪ ዩኒፎርምና ምግብ። እነዚህ ቅድም የጠቀስኩልህ ፕሮጀክቶች በሙሉ እኮ የኢትዮጵያን የስራ 5 ሚሊዮን የስራ ዕድል ተፈጥሯል። ኢትዮጵያን ናቸው። የስራ ዕድል 5 ሚሊዮን ባይፈጠር ምን ነበር ምን ሆነው? አየህ ብዙ ነገሮችን ታይና ልታወዳድራቸው አትችልም። ባለቤት እችኛው አሁን የላስቲክ ወንበር ላይ የቀዳማዊት እመቤት አሁን ቢሄዱ ምን አይነት ወንበር ላይ የሚቀመጡት? ላስቲክ ወንበር ላይ ቁጭ ብለው ነው ከአማኞች ጋር አንድ ላይ የምትዘምረው። እኔ አንቺ ነው የምላት የስንት ጊዜ ታናሽ ናት። በክብር አንቱ እላለሁ፣ ግን አንቺ ብል ነው የበለጠ እንደ ቤተሰብ ያረኩም ይመስለኛል። እና በሚገርም ሁኔታ ሁለቱን አታወዳድርም። እምነታቸውም ደስ ይለኛል። በቃ የሆነ ስትዘምር ዝማሬዋ ቅድም ብያለሁ ኦርቶዶክስ ነኝ፣ ግን ዝማሬውን ስሰማ የእግዚአብሔርን ቃል ደስ በሚል ሁኔታ በምሰማው ቋንቋ ግልጽ አድርጋ ነው የምታስቀምጠው። እና ምን አድርገው ሁለቱን ታወዳድራቸዋል? እንደው እስቲ ዶክተር አብይን ይግለጿቸው እስቲ እርስዎ ከዚህ ከስራ ጋርም ከአመራር ጋርም እስቲ ምን ይላሉ? ዶክተር አብይ መጀመሪያ
የሀገር ፍቅር ስሜት ከወታደር ጀምራሉ። ቅድም ያልኩትን የውትድርና እርከኖች በአጭር ጊዜ እስከ ኮሎኔል ሄደ ነው ካለው ሚሊተሪ ተመርጦ ደቡብ አፍሪካ ሄደ ነው። ግን እሱ ምንድን ነው መሰለ ዶክተር አብይ አርሶ አደር ነው። እርሻ ውስጥ ታገኘዋለህ። አትክልተኛ ነው። ችግኝ ሲተክል ታገኘዋለህ። ለጋስ ነው። ምግብ ሲያጋራ ታገኘዋለህ። ለጋስ ነው። በጻፈው መጽሐፍ ትምህርት ቤት ሲያስገነባ ታያለህ። ከዛ ውጭ ዶክተር አብይ ኦል ሳይድድ ነው። አንደኛ ጸሐፊ ነው፣ በጣም ይጽፋል ስለማቅ በቅርበት። ሁለተኛ ደራሲ ነው። ሶስተኛ ገጣሚ ነው። አራተኛ የንግግር ክህሎቱ በጣም የሚገርም ነው። አምስተኛ ዓለም እኮ ምቀኞች ከመነሳታቸው በፊት የሰላም ሎሬት ብላ ሸልመዋለች። ለሀገር ያለው ራዕይ በጣም በጣም ሲበዛ ሩቅ ነው። ራሱን ይጠብቃል። ስትመለከተው አሁን ከሌሎቹ በተለየ መልኩ አራያ ሆኖ ልጅ ሲያሳድግ ልጅ አሳድጉ፣ ማዕድ ሲያጋራ ማዕድ አጋሩ፣ ስፖርት ሲሰራ ስፖርት ስሩ። ፊዚካሊ እያንዳንዱ ጉዞው ተምሳሌትነት ነው ያለው። የሆነ ነገር ይሰራና እዛ ጋር ፎቶግራፍ ሲነሳ ሰው እኮ ያልሰራው ላይ ነው ተደግፎ ይነሳ የነበረው። እሱ እኮ የሰራው ነገር ላይ ነው። እና ኢትዮጵያን የሚገርመኝ አርጅቶ ቢያልፍ ራሱ ወደፊት ምን እንደምትሆን አይቷታል። በቃ በጣም መሰረት ጥሏል። የይቅርታ ሰው ነው። እንደውም እኔ እንደ ቢስማርክ የአንድነት ሰው፣ ኢቭን ቀይ ባህርን ክሌም ያደርጋል። እንደ ማንዴላ የይቅርታ ሰው፣ እንደ አብርሃም ሊንከን የአንድነት ሰው። በብዙ መንገዶች ስትመለከተው ዓለማችን ላይ ካገኘናቸው እንቁ መሪዎች የሚስተካከልና የኢትዮጵያ መሪዎች ምርጥ ነገሮችን የያዘ ታሪኩን ከሚፈለገው በላይ የሚያከብር ኢትዮጵያ የሁሉም እንድትሆን። አሁን አንዳንድ ሰዎች አሉ ፖለቲከኞች ሆነው እኛ ቀድማ ኦርቶዶክስ ስለገባች ከፊት ሆነን ሌሎቹ እንጂ የምን ሃይማኖት ጉባኤ ነው ብለው በይፋ እየተናገሩ ነው፣ ትልልቅ አባቶች። እሱ ግን ኢትዮጵያ የሁላችንም ናት። እሱ እምነቱ ምንድን ነው? ፕሮቴስታንት ነው። ግን ሙስሊሞች ጋር ሲሄድ እንደ ሙስሊም አድርጎ ነው አክት የሚያደርገው። አላህ ብሎ አይደለም። አላህ ቢልም ጋድ ማለት ነው፣ ሌላ ትርጉም የለውም አረብኛና እንግሊዝኛ ከመሆኑ በስተቀር። ስለዚህ እምነት ውስጥ ስታገኘው እንደ እምነት ቢሆን፣ ወጣቶች ስታገኝ ከወጣት ጋር ወጣት ነው፣ ከሽማግሌዎች ጋር እንደ ሽማግሌ አባት ሆኖ የሚመክር ነው። የሃይማኖት አባቶችን ሲያገኝ እንደ ሃይማኖት አባት የሚሆን ነው። እና ይሄ ሰው አንድ ሰው ሊይዘው የሚገባውን ኳሊቲ ከቤቱ ጀምሮ ባለቤቱን እናያለን እኮ የቀድሞ እንትኖች እንደው ማናት ባለቤቱ ነው የምትለው በእያንዳንዱ ፍጻሜ ላይ አብሮ ነው የሚንቀሳቀሰው። ኢቭን ፍቅርም መናፈሻም አብረው በሰሩት ውስጥ ነው። ሰው በሰራው ቦታ አይደለም ሄደው ዱባይ ምናምን የሚዝናኑት። በሰራው ዱባይን እዚህ ጋር ፈጥሮ ከዱባይ የተሻለ ደግሞ አየር እዚህ ጋር ፈጥሮ እየተንቀሳቀሰ ያለ ስለሆነ ዶክተር አብይን ምን ብለህ ትገልጸዋለህ? መከላከያ ነው፣ ኤሊት ሰራዊት የፈጠረ ሳይንቲስት ነው። ለእኔ ሳይንቲስት ነው። ምክንያቱም ሳይንቲስቶችን አነቃንቆ የመጀመሪያው አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዩኒቨርሲቲ ኢትዮጵያ ውስጥ በሳይንስ ሙዚየም ትልቁ ከአፍሪካ የሳይንስ ሙዚየም እዚህ ነው ያለው። ይሄን ሰው የት ጋ ነው እንትን የምትለው? እያንዳንዱ ጋር ታገኘዋል። ጤና ስትል ጤና ላይ ታገኘዋል። ትምህርት ስትል አብሮ ነው የሚያቀደው። የእሱ ትልቁ ችሎታው አብሮ ነው የሚያቀደው። እና አንዱ ፍልስፍናው ከስር ማደግ አለባቸው ብሎ 35,000 ቅድመ መደበኛ ትምህርት ቤት ሲያቋቁም አሁን ያሉትን መዋለ ህጻናት ከመጣው አይቻለሁ። ባይዘው እንዴት አድርገው ሼፕ እንዳደረጓቸው ይሄ ክወና ምናምን የሚባሉ ትምህርቶች ላይ ገብተህ ስትመለከት የሀገር ፍቅር ስሜትን፣ ስነ ምግባርን፣ የትራፊክ ህግ ጭምር 3ኛ ክፍል 2ኛ ክፍል ላይ ያለ ይሄን እየተማሩ ካደጉ ልጆቹ ጃፓኖች የቀየሩት ከስር አይደለም። ባይዘው ትኩረት ትልቅ የሚሰጡት በትምህርታቸው ላይ ስር ላይ ነው። ስር የተገነባው መሰረቱ ነው ትልቅ ለቤት መጀመሪያ ሲጀመር እሱን ካልሰራው ኮላፕስ ያደርጋል ህንፃ። እና ትልቅ ስራ እየሰራ ያለ ስለሆነ እኔ ዶክተር አብይን የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህላዊ፣ የእምነት ዴሞክራሲ የሚባሉ ነገሮች አሉ። ካልቸራል ዲሞክራሲ፣ ኢኮኖሚክ፣ ሶሻል በትክክል መሬት ላይ ያሳየ የኢትዮጵያን ችግር አንጥሮ የተረዳ በየቀኑም ለችግሯ መፍትሄ እያስቀመጠ መሄድ። ድንጋይ ጥለው ድሮ የመሰረት ድንጋይ ያነሱ ነበር። የመሰረት ድንጋይ ጥሎ መቼ እንደጨረሰ ማታውቀው እና የተባበሩት መንግስታት ድርጅት ዋና ጸሐፊ ክቡር አንቶኒዮ ጉተሬዝ ባሉት ልጨርስ። በብርሃን ፍጥነት ኮርጀን አይደለ የተማርነው? በብርሃን ፍጥነት እያደገ ያሉት ነገር ኢትዮጵያን በብርሃን ፍጥነት ከልመና ወደ ተምሳሌትነት ይቀየራል። ማንሰራራት ምናምን አይደለም፣ ተምሳሌት በቃ። የፓርላማ ውስጥ አፍሪካ ፓርላማ ውስጥ ተጣልተዋል። እንዴት ኢትዮጵያ እንደዚህ አድጋኛ ማደግ አቃተን? ፓርላመንታሪያስ የመጡ መሪዎች ሁሉ ያደንቁታል። አሁን ምን ይላሉ አንዳንድ ሰዎች? እሱ እንደዚህ ሲያቅፍ ሰዎችን ይኸውልህ ተመልከት እንዴት እንደሚያቅፍ ብለው ፕሮግራም ይሰራሉ። አንተ ሰው ሲመጣ ሀግ የምታደርገው እንዴት ነው? ዩሲ ዲፕሎማሲ ነው። እኔ ዲፕሎማሲ አጋጣሚ ማስተርስ ፕሮግራም ላይ ጀምሬ ነው የሄድኩት እና የወሰድኳቸውን ኮርሶች አጋጣሚ ኤ++ ነው ያገኘሁት። በጥልቀት ነው ማጠናው እና ዲፕሎማሲውን እሱ ላይ ታየዋለህ። ስለዚህ ይሄ ሰው ተመልከት፣ የቱርኩ እዚህ ነው። ብሪክስ ማለት ኢትዮጵያ ብሪክስ ውስጥ ገባች ማለት ብራዚል ብሪክስ፣ ረሽያ፣ ኢንዲያ፣ ቻይና፣ ሳውዝ አፍሪካ ከ5 ተወስዶ አይደል አክሮኒሚ ብሪክስ የሚለው የወጣው እዛ ቡድን ውስጥ አለ።
አዘ ሴም ታይም በቅርብ ጊዜ የአፍሪካና የአሜሪካ ወታደራዊ ከሐምሌ 20 እስከ 25 አሁን የተካሄደውን እንትን ስታይ ማመን አትችልም። ኒውትራል ሆኖ እንደ ነን አላይንድ ሙቭመንት አንተ ተፋጩ፣ አንተንም ፈልግሃለሁ፣ አንተንም ምፈልጋችሁ ግን ለኢትዮጵያ ጥቅም። ዩናይትድ አረብ ኤሚሬትስ ይሄዳል። ድሮ ከአረብ ሀገሮች ጋር ግንኙነት ስለሌለን ያብዳሉ። ሳውዲ አረቢያም ይሄዳል፣ ቱርክ ይሄዳል፣ ለዘብተኛ ሙስሊም ሀገር። እስራኤል ደግሞ ይሄዳል ከፍልስጤሞች ጋር። እሱ ጣጣ የለውም። ብቻ የሚሄድበት ግንኙነት ምን ቦናንዛ ለኢትዮጵያ በረከት ገጸ በረከት ይዞ ይመጣል። የህዝቤን ችግር እንዴት አድርጌ ያቃልላለሁ። ጠዋት ማታ ነው የሚሮጠው። በዛ ላይ ሰዓት ሲያጡት ያለ አመራሮች ዶክተር አብይን ለማየት እኔ ወረዳ ነው የሚሄደው። የወረዳ አመራሮች ለናገር ኧረ ጊዜ የለንም ተቃጠልን እኮ ነው የሚሉ ያስሮጣቸዋል። የእሱ ሩጫ እንደ ዩሴን ቦልት ነው። ሶ አትሊስት እንደ ሯጭ ሜዳ ውስጥ ከገባ መከተል አለብና ሁሉንም አመራር ችግኝ ሲያስተክል ታያለ። ሁሉንም አመራር ማዕድ ሲያጋራ ታያለ። እስከ ወረዳ እኮ ያጋራሉ። አዲስ አበባ ወረዳ ነው የመጨረሻው ታችኛው እርከን ሲያጋራ ታያለ። ሶ በተምሳሌትነት ለውጥን የሚመራ መሪ ነው። የሚመራው እኮ ለውጥን ነው፣ ቼንጅን ነው የሚመራው። ሶ ሌላው ደግሞ ትልቁ እኔ ይቅርታ አድርግልኝ እንደው ሌሎቹ እንዳይቀየሙኝ እንጂ አዲስ ወይን ጠጅ ይዞ መጣ። የተቀበለው ግን አሮጌ አቁማዳ ነው። ምክንያቱም እኔን ብታስቀምጠኝ አሮጌ አቁማዳ ነኝ። ያደግኩት በደርግ አስተሳሰብ በህወሓት አስተሳሰብ ነው። ስለዚህ ያንን አምጥቶ አዲሱን የመደመር አቁማዳ ለማስገባት ለመደመር ዘይትና ውሃ አድርጎን እኮ ነው ሄደው እንዳንቀላቀል ህወሓት ኦህዴድ የአማራ ፖለቲከኞች ከኦሮሞ ፖለቲከኞች ሌላው እንዲህ ትርምስምሱ የወጣ ሀገር ነው የተረከበው። ባይዘው እኔ እኮ በጣም የሚገርመኝ እዚህ ጋር ይሄን ብዬ ብጨርስ ደስ ይለኛል። የሆነ የተሰራ ሀገር እንደ አሜሪካ እንደ አውሮፓ ያስረከብ ነው ይመስላል። የፖለቲካ ምስቅልቅሉ በሸር ጥርሳቸውን ነቅለው የመጣውን መንግስት ሁሉ የሚቃወሙ ፖለቲከኞች ያሉበት ሀገር ነው ያስረከብ ነው። ያውም ደግሞ ፖለቲካው በአስተሳሰብ ቢሆን ታርቀዋል። ብሔረሰብ ውስጥና ሃይማኖት ውስጥ የሚሸጉት ነው። ውይይታችን መጀመሪያ ላይ እንዳነሳ ነው። እንዲህ ያለ ውጥንቅጥ ሀገር ስንት እንደነበረ ረሀብተኛ አውቃለሁ። በ10 ሚሊዮን ምናምን በሴፍቲኔት የሚኖር ህዝብ ነው። ቦረና አርሶ አደር እንደው በጣም የሚገርመኝ አርብቶ አደር አይቶት የሚያውቀው የለም። እኔ የቦረና ሰዎች ይታዘቡኝ። ቦረናን 100 ዓመት አልፏል። ነጌሌ ቦረና ከተማ አጋጣሚ የክብር እንግዳ ነበርኩ 100ኛ ዓመት ሲከበር እና አይቷት የሚያውቅ የለም። 110 ሺህ ሰው የስራ ዕድል ማለት እኮ ነው። ለመጀመሪያ ጊዜ ከአርብቶ አደር ወደ እርሻ አምጥቶ 1.3 ሚሊዮን ነው ኩንታል የተመረተው። ስለዚህ የአርሶ አደር አባት ነው፣ የአርብቶ አደር አባት ነው፣ የፐብሊክ ሰርቪስ ሰራተኛው አባት ነው፣ የወታደር ወንድምና መሪ ነው። ስለዚህ ይሄ ኦል ሳይድድ የሚሉታል እና ሃርሞኒየስሊ ዴቨሎፕድ ፐርሶናሊቲ የሚባል አለ በኤጁኬሽናል ሳይኮሎጂ ላይ እና ኦል ሳይድድ ነው። አሁን ማጋነን ይመስላል። እስቲ ያልሆነ አሁን ካልኩትስ ወታደር አይደለም የሚለኝ ካለ ይምጣ፣ ኮሎኔል አይደለም የሚለኝ ካለ የመከላከያ ደህንነት አይደለም፣ ኢንሳ ውስጥ ገብቶ አልቀየረም፣ አልተሸለመም እንዴ ሌላውን ተው። አንድ ነገር ልንገርህ፣ ይሄ ሰውዬ እኔ ነብዩ አብይ ነው የምለው። ለምን ነብይ ያልኩት መሰለ? ስብሃት ነጋ የሚባሉ ትልቅ ሰው መሰከሩለት። ምን ብለው መጣና ፊታቸው ላይ የሚቀጥለው መሪ መሆኑን እኔ ነኝ አላቸው። ራሳቸው ናቸው ያሉት። እኔ ሰውዬ ነካ ያደርገዋለሁ ያልኩኝ መሪ ሆናለሁ ብሎ ተንብዮ ስልጣን ላይ የመጣ ሰው ነው። ማንም እንዲህ ብሎ አያውቅም። የንጉስ ልጅ ኮንክ ታውቀዋለህ፣ ያኛው ሲሞት እንደምትተካ። ይሄ ግን በዚህ 130 ሚሊዮን ህዝብ መካከል ህወሓት በሚመራበት ዘመን ውስጥ የኢትዮጵያ መሪ ሆናለሁ ብሎ መናገር እኔ ነብይ ነው። እንደገና ደግሞ ነብይ የሚያደርገው ነገር 2018 ላይ ኢትዮጵያ 2012 ነው 13 ላይ 2018 ላይ እንዲህ እንሆናለን አለ። ያለውን ሆኖ አየሁት። አዲስ አበባ ከአፍሪካ ከተሞች ውብ ከተሞች አንዷ ትሆናለች አለ። እውነትም ከ10 ውብ ከተሞች አንዷ ሆና ዓለም መሰከረ። ዓለም ወደዚህ ይመጣል አለ። ይሄው እየመጣ ነው። 250 ጉባኤ በዓለም ዓለም አቀፍ ጉባኤ አንቲንኬብል በአፍሪካ ውስጥ። ስለዚህ ይሄ ሰውዬ ነብይም ነው። አንዳንድ ሰዎች ነብይ ስለ እንደው ከእግዚአብሔር እየተቀበለ ግን ውስጡ የነብይነት ፕራክቲካል ነብይነት የለም። ይሄ አንተ የምትሳተፍበት አንተ መርተህ የምታደርሰው እሱን ነው ያለው። በችሎታው መጣ። እንደገና ያለው ነገር እውነት ነው። እነሱ እዛ ጋር ሲሳደቡ ዶክተር አብይ አይሆንም ብለው በጣም ነበር የተቃወሙት ያሉት። ያኔ ጽፌዋለሁ መጽሐፌ ላይ። በኃይል የተቃወሙት እያለ እሱ ንግግር ይጽፋል። ጎን ያለው ሰው እንዲህ ምንድነው ንግግር ምጽፎ? አይ እንደዚህ ከተቃወሙኝማ መሪ መሆነው ነኝ ይላል እና ንግግሩን ጽፎ አቀረበ። ይሄ ሰው ቶታሊ ለኔ ዩኒክ ነው እና እንዴት ነው ልታመልከው ነው ወይ? እነሱም ያመልኳቸው አሉ አይደል? እንደ ጀዋርን አንዳርጋቸው ጽጌ። እኔ እኮ ሰው አንዳርጋቸው ጽጌን እየተከተለ አማራ ሆኖ አማራ የለም ብሎ የጻፈ ሰው እየተከተለ የለም ብሎ እኮ ነው የጻፈው። አጼ ምኒልክን ወዳቸዋለሁ እያለ አጼ ምኒልክ ከአድዋ ጦርነት በኋላ ክርስቲያኑን ቀብረው ሙስሊሙን ለጅብና ለአሞራ ሰጡት ብሎ መጽሐፍ ላይ ጽፏል። እኛ መናገር ትውልድ አይደናገር በሚለው መጽሐፉ ላይ ጽፏል። እንዲህ ብሎ የጻፈ ሰው የኛ ወኪል ነው ብለው
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እናንተ ጥሩ ባለቤት ሰጥታችሁኛል። ወታደሮኝ እናንተ ጋር ስመጣ ወጥ ጠይቄ እርጎ ጨምራችኋል። ለእናንተ ደግሞ ይህን ሰራለሁ እያለ እየሰራ ይህን ሰውዬ እንደው ለመውቀስ መነሳት በራሱ ያሁን በዚህ ደረጃ ወቀሳ እኮ አይነት አለ። ሰውን ልትወቅስ ትችላለህ፣ ግን በዚህ ደረጃ ለነገሩ የማይገርመኝ ክርስቶስን በኤልዜቡል አለበት 38 ዓመትም ካልጋ ላይ ያነሳውን ሰውዬ መስክሮበታል አሉ። እንደው አንዳንድ እየጠፋኝ ነው እንጂ ታሪኩ እንደሱ ነው የሚመስለው። ጥሩ ቆይታ እያደረግን ነው። እንደው ኢትዮጵያን ከመሩ ሰዎች መካከል የማን አድናቂ ነው እርሶ? መቼም አሁን የተናገርኩት ነገር ይናገራል። መሪዎችን በሙሉ ጠቅልሎ እኮ ይዟል ዶክተር አብይ። ከሱ ቀጥሎ ሌላ ሰው ላመጣ እችላለሁ። ነገር ግን ዶክተር አብይን የሚያክል መሪ በኢትዮጵያ ታሪክ ውስጥ ኖሮ አያውቅም። ተመልከት፣ እሱ የሚመራው እኮ በቲክቶክ ዘመን ነው፣ በፌስቡክ ዘመን፣ በዩቲዩብ ማህበራዊ ሚዲያ ላይ እንደፈለክ መሪን በምትሰድብበት ዘመን ነው። ያኔ እኮ ምንም ሳትሰጥ በባዶ ሜዳ የምትመሰገንበት ነው። ጓድ መንግስቱ ኃይለማርያም ልጆቻቸውን የገደለባቸው ሰዎች ከቆራጡ አብዮታዊ መሪያችን ጋር ወደፊት ምናምን ነው የሚሉት። ይሄኛው ግን ሌላ ሰው ነው። ዶክተር አብይን እንደው እዚህ ቀረሽ አትለውም። በቃ በሁሉ ነገሩ ሲሄድም እንደገና አንድ ነገር ልንገርህ፣ እንደው የረሳሁት ሁሉም ክልል አመራሮች ይቀበሉታል። ኃይለ ሥላሴን እኮ መፈንቅለ መንግስት ተሞክሮባቸው በነ ቢትወደድ ነጋሽ በዛብህ በነ በላይ ዘለቀ በተለያየ 1960 መፈንቅለ መንግስት ምናምን ስለተሞከረ አይደለም። ግን ይሄኛው ግን የክልል ፕሬዚዳንቶች በሙሉ ይቀበሉታል። በእርግጠኝነት ሚኒስትሮች በሙሉ ይቀበሉታል። እሱ የጻፈውን እኮ ኢሚዲየትሊ ነው ሼር የሚያደርጉት። ምክንያቱም አቅጣጫውም እሱ ነው፣ ትክክልም ነው። ግን ምንድን ነው ይሄ በእጅ የያዙት ወርቅ ከመዳብ ይቆጠራል የሚባል ነገር አለ እና ይህን ሰው እኮ ሌሎች አፍሪካ ሀገሮች ባገኘ ነው የሚሉት። ሪል እውነቱን ለመናገር ይላሉ። ቲክቶከሩ ይመጣል። ቲክቶከሮች እኮ ሰዎች ናቸው። ከኛ ቲክቶከሮች በላይ በሚሊዮኖች ተከታይ ያላቸው ይመጡና እንደዚህ ገምቻለሁ። አይሾው ስፒድ መጣ። አሜሪካ ነው ተወልዶ ያደገው። ኤክስፔክት አላደረግኩም ሲል ሌላው ደግሞ ቲክቶከር እያለቀሰ ሰራ ፕሮግራም እና ይሄ ሰው እኮ የማይደነቅበት ነገር የለም። በማን ነው የሚጠላው? ዜግነታቸውን በቀየሩ ውጭ ሀገር በተቀመጡ ኢትዮጵያን በማያውቋት ከኢህአፓ ዘመን ጀምሮ በግድያ የሚፈለጉ በደም የሚፈለጉ ሰዎች በእያንዳንዱ ምስቅልቅል ውስጥ ያሉበት ማንም ቢመጣ ማያመሰግኑ። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለቀቅኩ ቢል ዛሬ ቀጥሎ የሚመጣው ሰው በለው ሌላ ስራ የላቸውማ። ምክንያቱም እንጀራ ነው እኮ አንተ አሁን የሲሚንቶ የምታመርት ቢሆን ብዙ ህንፃ ቢሰራ ኮንስትራክሽን ቢኖር ትወዳለህ። እነዚህ ሰዎች ደም ካልፈሰሰ ሀገር ካልተበጠበጠ ምን እንጀራ አላቸው? ጦርነቱ ሲጀመር አሁን ጮቤን የረገጡት ያሁኑ። ምክንያቱም በደንብ ቪው ያመጣላቸዋል የሆነ ትንታኔ። ደግሞ እኛ ሀገር ከአመፃ ብዛት የተነሳ እኛ ሀገር ብቻ አይደለም በሰዎች መካከል ያለች ፍቅር ትቀዘቅዛለች ስለሚል አብዛኛው ሰው የሚሄደው መንግስትን የሚሰድቡ ሰዎች ጋር ነው። አይዶ ነው ለምን እንደሆነ ራሱ አይገባኝም። እያየህ ቆይ ምን ማድረግ ሲገባው፣ በዚህ ጥያቄ ልጨርስ። ዶክተር አብይ ለሁሉም ሰው ምን ማድረግ ሲገባው ምን ቀረው? ጦርነት የሚለኩሱት እነሱ ብር ያዋጣሉ ነው ያውቃለሁ። ቅድም የነገርኩ እኮ ጦር አለን ብለዋል። ተዋህዶ ሞልታ ጽድተው ጠመንጃ ልከህ ጫካ የገቡ ሰዎችን በርቱ እያልክ በርቱና ግደሉ እያልክ አትመርጡም ሲሉ ግደሉ እያልክ ትምህርት ቤት አትሄዱም ሲሉ ግደሉ እያልክ በምን ሞራል ነው ዶክተር አብይ ሰላም አጠፋ ያልከው? ኢትዮጵያ የት ጋር ናት? ሶማሌ ክልል እንዲህ አይነት ሰላም አግኝቶ ያውቅም? 20% ነጌሌ ቦረና ሶማሌ ነው። አንዱ ቀበሌ ራሱ ሶማሌ ነው። ከሶማሌ ጋር ኖር ያለው ሶማሌ ውስጥ ለመጀመሪያ ጊዜ ነው እንዲህ አይነት ሰላም የመጣው። ሪሶርሳቸው መጠቀም መጥተው ምክትል የፓርቲ መሪ መሆን የቻሉት አሁን ነው። አፋር በለው ምን የት ነው ሰላም የደፈርሰው? ኦሮሚያ የሆነች ፖኬት ቦታ፣ ከዛ ትግራይና አማራ። ለምን ህወሓት ተመልሼ መጥቼ ካላስተዳደርኩ ድሮ የዘረፍኩት አልበቃኝም። ሲያይ ካዝናው እኮ 900 ቢሊዮን ብር ዕዳ ነበረ። ዶክተር አብይ ወደ ስልጣን ሲመጣ ብሔራዊ ባንክ ውስጥ ማንም የብሔራዊ ባንክ ሰራተኛ ያውቃል፣ ከላይ ያለ አመራር 900 ቢሊዮን ብር ዕዳ ነበር። የሀገራችን በጀት 59% ለዕዳ ነበር የሚካፈለው። ባዶ ካዝና ሲሆንበት ነው ሄደው። አሁን ሲያይ አለ ትሪሊየን ኢንቨስትመንት ሆልዲንግ በትሪሊየን መቀመጥ ጀመረ። እዴ ሞላ እኮ ካዝናው። ሰው እንመለስ ነው እኮ ጥያቄው። እነዛ ደግሞ ኢትዮጵያን የፈጠርናት እኛ ነን፣ ስለዚህ መምራት ያለብን እኛ ነን። በግልጽ እኮ የተናገሩ ነው የመጡት። እኔ አንዱ በጣም የተከፋውበት የመጨረሻ እንደውም የበለጠ እንደ ይሄ ምንድን ነው ኒው ቻፕተር ያደረገኝ ፋኖች ተሰብስበው ፋኖች ምን አሉ? ይሄን የተከበረ የአማራ ህዝብ አንድ አይደለም እኮ መዓት ከኋላው ነው። የማንም ቃሉን በግድ ስለሆነብኝ ልጥራ። እነሱ ባሉት ጋላ አንበርክከን አባታችን ምኒልክ፣ እኔ እኮ ምኒልክ የሁሉም አባት ናቸው ነው የምለው። የራሳቸው አድርገው አባታችን ምኒልክ ቤተ መንግስት እንገባለን አሉ። ማን አንበርክከን? ብልጽግናም ቢሉ ትንሽ እነዚህ ሰዎች ትንሽዬ ፖለቲካ ይሞካክራሉ ላለ ህዝብን አንበርክከን እንገባለሁ ትላለህ። ህወሓት አላደረገችውም።
ፕራክቲካሊ ሰራች እንጂ መሽቁቅ ናት። ህወሓት አደገኛ ሸለምጥማት ድርጅት ነው። ግን የነዚህ በይፋ ነው። ከዛ ኦሮሞ ማን ነው አማራን በተመለከተ ኢትዮጵያን በተመለከተ ይሉና ሁሉም ትግራይ አንድ ነው፣ ሁሉም ጋር አንድ ነው ይላሉ። ዶክተር ነው ልባርክ። ከዛ ማረሚያ ቤት ያለው የፋኖ ኃላፊ ዶክተር ወንደሰን የነጻነት ሰልፍ ብሎ በዚህ ዓመት ባሳተመው መጽሐፉ ምን ብሎ እንደጻፈ ታውቃለህ? ኦሮሞ በሙሉ ጄኖሳይደር ነው አለ። በምን ላሳየ መሰል መጽሐፉ ላይ ምን ይላል? ዶክተር አሊ ቢራ የክብር ዶክተር አይባልም አክቹአሊ የክብር ዶክተር አሊ ቢራ እና ክብር አርቲስት ሃጫሉ ሁንዴሳን ጄኖሳይደር አላቸው። እነ ዶክተር አብይንም ጄኖሳይደር ብሎ ጻፈ። እነ ጀዋርንም ጄኖሳይደር አለ። ሕዝቅኤል ገቢሳ ምናምን በሙሉ ተቃዋሚ ጄኖሳይደር ነው። ብልጽግና ውስጥ ያለ ጄኖሳይደር ነው። የኦሮሞ አርቲስትም ጄኖሳይደር ነው። አንድ አይኮኖክላዝም የሚባል ሳይንስ አለ። በሙሉ አንድን ማህበረሰብ ማጥፋት ስትፈልግ የእሱን አይኮኖች በሙሉ ታጠፋለህ። ገበሬው ብቻ ነው ጄኖሳይደር ማይሆነው። እሱን ታስገብረዋለህ እንደ ትላንቱ ጄኖሳይደር ነው አለና ከዛ አይኮኖክላስትሪ እነ ዘመነ ካሴን ግን ቴዎድሮስ በላይ ዘለቀ እና እንዴት ነው በላይ ዘለቀ የሚሆነው? ዘመነ ካሴ 11 ቁጥር ምስማር ሰው ጭንቅላት ውስጥ ቀጥቅጦ የሚያስገባ የእምነት አባት የተባሉ ሰው ምን አሉ? እኔን አግቱኝና ከቤተ ክህነት በመቶ ሺህ ይጠይቁ ብለው እኮ ጠይቀው አስገብተዋል። ፋኖች ራሳቸው እጅ ሰጥተው የገቡ የተናገሩት ነው። እናቱ 50 ሺህ ብር ሰጣት። ለማኝ ናት። እየለመኑ ናቸው። ይቅርታ አንቺ ማለቴ እየለመኑ 50 ሺህ ብር አልቀበልህም። ከየት ነው ያመጣሁ ልጄ? ጫካ አይደል ያለው? የህዝብ ገንዘብ ብዙ ያስለቀስክበትን አልበላም ከነ ጽድቄ ልሙት ሲሉ በእናቱን ረሸናቸው። ሌሎች በጣም ብዙ ነውሮች ልነግር ይችላሉ። ብዙ ነውሮች የአብነት ተማሪዎችን አስተማሪ በጣም ገላጭ የሆነ ህዝብ ስብሰባ ላይ ወጣ። ባለቤቴ 20 ዓመት አስተምሯል አለች። እኔ ያስተማርኩት ተማሪ ስለ ማርያም፣ ስለ ገብርኤል፣ ስለ እግዚአብሔር እያልኩ እየለመንኩት ልጆቼ ፊት ባለቤቴን በጥይት ደብድቦ ገደለዋለች። እነዚህ ሰዎች ምንድን ነው የሚያደርጉት ስትል ነግረውናል እኮ ህዝብን እንደ ህዝብ እንደሚያጠፉ። እነዚህን ይዘህ እነዚህን አጀግነህ ዶክተር ወንደሰን አሁን ፕሮፋይል ፒክቸራቸው ነው። ዘመነ ካሴ ፕሮፋይል ፒክቸራቸው ነው። በሰላም እንትን ሲባል የምን ድርድር አለ? ተመልከት። ኢትዮጵያ የ80 ብሔረሰብ ሀገር ናት። ምን አለ ሲጠይቅ? ለምን አትደራደሩም ሲባል የምን ድርድር የምን መንግርግር? አንድ ቦታ ስልጣኑን ያስረክቡን 2017 ስለምንገባ። ይሄኛው ግን ይቅርታ እየጠየቀ ነውና አገናኝቼ ለመመለስ ነው። ይሄንን ሳይ ዶክተር አብይ በጣም ይገዝፍብኛል። እንደውም ከሌላ ፕላኔት የመጣ ይሄ ዩፎዎች አንዳንዴ ይመጡ የለ ወደ አንአይደንቲፋይድ ፍላይንግ ኦብጀክት ያልኩ ወይም ኤሊያንስ እንደሱ ሳይሆን ሳይቀርም ይሄ ሰው እንደው እግዚአብሔር ይቅር ይበለኝ ይሄን በማለት እንጂ ለሱ የሆነ ሱፐር ሂውማን የሚባሉ አሉ አይደል? እሱ አይነት ሰው ነው ዶክተር አብይ። በጣም ጥሩ። እንግዲህ ከእርሶ ጋር ጥሩ ቆይታ እያደረግን ያለ ነው። እንግዲህ የሃይማኖት ጉዳዮችንም ደግሞ አነሳለታለሁ። በተለይም ደግሞ ዶክተር ዘበነን ካስታውሷቸው የሃይማኖት መምህር ናቸው እና በዛም ደግሞ እንግዲህ ዶክትሬት ላይ ደረሱ ናቸው እና 12ቱ ሐዋርያትን ከእንቁላል ጋር ያያዙበት ሁኔታ አለና ሰምተውት ይሆን እሱን ነገር? እኔ ዶክተር ዘበነን መጀመሪያ ላይ እንደ ቀልድ እያደረጉ ከመሀል የሚያወጡት ልጆች አሉ እና ማመን አስቸገረኝ። አንደኛ እንዳልከው ፒኤችዲ የደረሰ ነው፣ ፊሎሶፊ ዶክትሬት ያለው ነው። ሁለተኛ በእምነት ውስጥም በጣም የቆየ ሰው ነው። ግን መጽሐፍ ቅዱሱ መቼ አልቆ አልኩኝ። መጀመሪያ ምን ይላል? እነዚህ በፋሲካ የሚወጡት እንቁላሎች 12ቱ ብልቶች ዶሮዎቹ፣ ከዛ ሐዋርያት የመጡ ናቸው። እነዚህ ደግሞ ያኔ ከላይ ያሉ ነፍሳት ናቸው ምናምን ይላል። ነፍሳት ነው የምንበላው ማለት ነው። እንቁላሉ የሰው ነፍስ ምናምን ናቸው፣ እነሱ ናቸው በዚህ መልክ የሚከሰቱት ይላል። እና የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። እመቤታችን መታ ክርስቶስን እንደዚህ ያደረገችው ፊደል አስተማሪችው ሀሁ ምናምን። ሀሁ የት ጋር ነው? ስንተኛ ክፍል ገብታ ነው ሀሁ የምታስተምረው? እና የሚናገራቸው ነገሮች አንደኛ መጽሐፍ ቅዱስ አይደለም፣ ሁለተኛ ምንም ጥቅም የላቸው። ይቅርታ አድርግልኝና የሚገርሙ ተረቶች ናቸው። እና አንዳንዴ እነዚህ የማይታዩ ነገሮች የማይመስሉ ነገሮች እና የድሮ ሰው ብታስተምረው ይሄ ነገር አንደርስታንድ ያደርጋል። ምክንያቱም ዝም ብሎ ነው የሚቀበለው እንደመጣ። አሁን ባለው ትውልድ ግን ነፍሳት ናቸው እንቁላሎች። ምን ሊያደርጉ ነው? የዶሮ ብልት ውስጥ እንትን ብሎ የሚወጡት 12ቱ ብልት 12ቱ ሐዋርያት ማይለው ነገር የለም። ከሱ በላይ እንደውም እኔ ጠፋኝ እንጂ እንቁላሎቹ ራሳቸው ነፍሳት፣ እነዚህ ድሮ ክርስቶስ ሲሰቀል እንትን ያሉ ነፍሳት ምናምን ሁሉ የሚልህ ነገር አለ። እና እንደውም ቀድሜ ባቅ ኖሮ እንደውም የተወሰኑ ቪዲዮዎችን ከዛ ማየት አውቆምኩኝ። ምክንያቱም እኔ አሁን አያዩም የእሳቸውን ትምህርት እኔ የምፈልገው መጽሐፍ ቅዱስ እንዲያስተምረኝ ነው። ተረት ምን ያደርግልኛል? ምናባዊ ትርክት የሌለ የማይመስል ነገር ነፍስ በላለሁ እንደ እንቁላል ስበላ ሰው እየበላሁ ነው ብዬ ያሰብኩ ልብላ እንዴ? ጭራሽ አሁን ይሄንን እኛ የምናስበው አይገባቸውም ይላል። ሲጠየቅ ኢንተርቪው ሲደረግ ደግሞ አይቻልም ስለማይገባቸው እሱ ረቆ
የረቀቀ እውቀት ኖሮት ሌላው ሰው አንደርስታንድ የማያደርገው ይመስላል። ኧረ ግድ የለም የኒውክሊር ፊዚክስ አይደለም ነፍስ ዶሮ እንደማይሆን 12 ሐዋርያት እና እነሱን የበላናቸው 12ቱ ብልት የተደረጉት ዶሮዎቹ በሐዋርያቱ ስያሜ ነው። ዶሮ መጀመሪያ ሲጀምር ከዛ ውጭ ሰውነት ከየት መጥቶ ይወጣታል? ያለውን ቆጥረን 12 የሆነው እንዴ በትክክል እኮ ከዛ ውጭ አትገነጥልም። ታፋውን አትገነጥል፣ መቋደሻውን ፈረሰኛውን አትገነጥልከው 13ም 14ም ሊሆን ይችላል እኮ። አሁን መላላጫ ምናምን ፈረሰኛ ለማን ነው የቱ ነው? ስለዚህ ዶሮ ክርስቶስ ሊሆን አንዳንድ ጊዜ ትስሪሊ የሆነ ፈን የሆኑ ነገሮች አሉና እኔ ቅርታ አልተገናኙም። አሜሪካ ነው የሚኖሩት እሳቸውም አልተገናኘንም። በአካል አግኝተዋቸው አያውቁም። ለምንድን ነው አይፈልጉም? ፎር ዛት ማተር ምክንያቱም አንድ ላይ ነው የሚሰሩት። ይሄ እንቅስቃሴያቸው ይሄ ሞዓ ተዋህዶ ሞዓ አንበሳ ምናምን የሚባለው ቡድን ንጹህ የሆኑ ካህናት አሉ፣ በጣም ብዙ ያገኘኋቸው ማውቃቸው ሰዎች አሉ። እነዚህ ግን በኔትወርክ ውስጥ ያሉ ተአምር ቢፈጠር ወደ አንተ አካባቢ አይመጡም። ምክንያቱም የሚያስተባብሩት እነሱ ናቸው። ተመልሼ መጥቻለሁኝ እና በተለይም ደግሞ ኢትዮጵያ ውስጥ ሃይማኖትና መንግስት ከግንኙነታቸው እንዴት ነው? ከጥንት ጀምሮ ምን አይነት ሁኔታ ውስጥ ነበር? እስቲ ቅድም ሲያነሱ የመንግስት ሃይማኖት የሚልም አይነት የቤተ መንግስት አካባቢ ሃይማኖትን ብለው ስለሚያነሱ ከዛ አንጻር እስቲ እንነሳ። እንግዲህ ሃይማኖትና መንግስት በኢትዮጵያ ታሪክ ውስጥ መንትያ ተቋማት ናቸው። ትዊን ኢንስቲትዩሽን ይሏቸዋል። መንግስት ለቤተ ክርስቲያን 1/3 መሬት በተለይ በይኩኖ አምላክ ጊዜ ወርቃማው የቤተ ክርስቲያን ዘመን ነው የሚባለው። ሲሶ ለነጋሽ ለንጉሶች ማለት ነው። ሲሶ ለአራሽ፣ ሲሶ ለቀዳሽ ነበር የሚባለው። 1/3 መሬት የምትይዘው ቤተ ክርስቲያን ናት። ትልቁ በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ፖለቲካ ከመሬት ጋር የተገናኘ ነው። ትልቁ ፖለቲካ ቀጥሎ ነው ብሔር የሚመጣው። የመሬት ፖለቲካ መሬት የመያዝ ፖለቲካ ነውና ትልቁን መሬት ትይዛለች። የመጀመሪያው ትልቁ እሱ ነው። ሁለተኛ የምትቀባው ቤተ ክርስቲያን ናት፣ ንጉሱ ቅባ መንግስት የምትሰጠው። ሶስተኛ እጨጌ የሚባል አለ ከኢትዮጵያ አንዴ ላስታውሶት ይሁን ዶክተር ወዳጄነ ተናግረው ነበር አንድ ምክክር ላይ አክሱም ጽዮን የሚል አንስተው ሲናገሩ ሰምቻለሁ። እንደው አጋጣሚ እሱ ነው ሰምቻለሁ። የአክሱም ጽዮን ሄደው ቢሳለሙ ነው አክሱም ጽዮን ሄደው ከኢትዮጵያ ብዙ ነገስታት ብለው ሲያነሱም ይሄዳሉ። ንቡረ እዱ እዛ ስለሚኖሩ እየሄዱ የሚሳለሙበት እንደውም ካወቅም እንደሚባሉት የኢትዮጵያ ፓትሪያርኮች ብፁዕ ወቅዱስ አቡነ ከሌ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ አክሱም። አየህ እጨጌው ሁሉ ጊዜ በኢትዮጵያ ታሪክ ውስጥ ከግብጽ ነው ጳጳስ የሚመጣው እስከ 1956 ወይም 57 ከግብጽ ይመጣና ቀጥሎ ያለው ሰው እጨጌ ነው የሚባለው። ከጳጳሱ በታች ፓትሪያርኩ የሚቀመጠው ግብጽ ነው፣ አሌክሳንድሪያ ነው። ኢትዮጵያ ፓትሪያርክ አይመጣም፣ ጳጳስ ነው። ከጳጳሱ በታች ያለው እጨጌው ነው። እጨጌው ንጉሥ አንጋሽ ጭምር ነው፣ ኢትዮጵያዊ ነው። ስለዚህ ክራውን ካውንስል የሚባሉ 5 ሰዎች አሉ። እነሱን የመራ ካሉት ነገስታት አንዳንዴ ንጉሱ ሲሞት ከንጉሶ ልጆች መካከል በተለያየ መንገድ የሚመርጠው እሱ ስለሆነ ፌቨር ይደረጋል። ለነገስታት የሚሰጠው ክብር በጣም የተለየ ነው። ለቤተ ክርስቲያን የሚሰጠው ክብር ደግሞ ከቤተ ክርስቲያን በላይ ነው። ሌላው ቀርቶ ንጉሱ በሚንቀሳቀስበት ጊዜ መሀከል ላይ የምትቀመጠው በኋላ ነው ንጉሱ መሀል የገባው እንጂ መሀል ላይ ቤተ ክርስቲያን እንትን ትቀመጥና እዛ ውስጥ እጨጌው ወይም አቡኑ ይቀመጣሉ። ንጉሱ ዳር ነው የሚሆነው። ልዑል ራስ ቢትወደድ፣ አፈ ንጉስ፣ ጸሐፊ ትእዛዝ፣ ሊቀ መኳስ፣ ሊገባ፣ ዣንጥራር፣ ደጃዝማች፣ አዝማች፣ ግራዝማች፣ ቀኛዝማች፣ በላምበራስ፣ ባሻ፣ ፈረሰኛ እያለ ዙሪያውን እስከ እግረኛ እስከ ነፍጠኛው ድረስ ሲሄድ ሴንተሯ ቸርች ናት። ስለዚህ ቤተ ክርስቲያን ሲሶ መንግስት ነው ስሟ ራሱ ሲሶ መንግስት ነው የሚባለው። እና ማን ነው ብዙ መሬት የያዘው? ቤተ ክርስቲያን ናት፣ መንግስት አይደለም። ገበሬው ሲሶ ነው የሚይዘው 90% አሁን እንኳን 80 ነው። ያኔ 95% ይሆናል። ንጉስ ደግሞ አሁን የጠራሁልህ በሙሉ አሉ በንጉሱ ዘርፍ። ስለዚህ ቤተክርስቲያን በጣም ሀብታም ናት ከሚፈልገው በላይ። ቤተክርስቲያንና መንግስትን የምትለይበት ክሊር ከት ባውንደሪ አልነበረም። በዓላት የሚከበሩት የኦርቶዶክስ ናቸው። የእስልምና የተለያዩ በዓላት አይከበሩም። ኦፊሻል ሆነው እንደ መንግስት በዓላት የሚከበሩት ናቸው። መንግስት ሃይማኖት ነበረው። ምን ይላል ህገ መንግስቱ? የመጀመሪያው መዋለኛውም 1931 እና 55 የወጡት የኢትዮጵያ መሪ ሃይማኖቱ ኦርቶዶክስ ተዋህዶ መሆኑን ያስቀምጣል። ከዚያ አኳያ ቤተ ክርስቲያንና መንግስት ሙሉ በሙሉ የተሳሰሩ እርስ በርስ የተያዙ አንዱ ለአንዱ መሬት የሚሰጥ የመንግስት ስልጣን ደግሞ እንዲጸና ካህናት ናቸው። ቴዎድሮስ እኮ የወደቁት ከቤተ ክርስቲያን ጋር ታልተው አይወድቁም ነበር። 60,000 ሰራዊት ነበራቸው። ለአንድ ቤተ ክርስቲያን 2 ቄስና 3 ዲያቆን ይበቃል። እነዚህም ፓራሳይቲክ ኤሌመንቶች አልፈልግም ብለው ሂዱና እርሳችሁ ብሉ። በፊት እንግዲህ ቁጭ ብለው ነው የሚበሉት ከገበሬው። ያው እንደነገርኩ ነው። ሰሞን ጉልት ደግሞ የመንግስት ግብር ይከፈልበታል።
የገበሬውን ግብር ይከፈልበታል። ሰሞን ጉልት ግን ኤግዘምትድ ፍሮም ታክሴሽን ታክስ አይከፍልም። ስለዚህ በጣም ሃይሊ ፕሪቪሌጅድ ነበሩ። እነሱን እንትን ሲል አወገዙ ካህናቱ። አሁን እኮ መዋዕለ ተዋሕዶና ወልተ ጽድቅ ሙከራው እሱ ነው። ካህናቱ ሲያወግዙ ምን ሆነ? ህዝቡ ትቷቸው ሄደ። ሰራዊቱ በአንድ ጊዜ ከ60 ሺህ ሰራዊት ወደ 12 ሺህ የእንግሊዝ ጦር ሲመጣ 3 ሺህ አይሆንም። በጣም ፓወርፉል የሆነች እንትንም ነበር። ከቤተ ክርስቲያን ከተጣላ ትወድቃል። ያ ሴንቲሜንት አሁንም አለ ሰዎች ውስጥ። ምክንያቱም ካህናቱን የሆነ ነገር ሲሉ አሁን ግን አይሰማቸው። አይተህ ከሆነ ወጥተው ከፊት ለፊት አብይ እንደዚህ ነው፣ አብይ ሰይጣን ነው ሲሉ በሉ እንጂ እያሉ ነው ካህኑ አሉ እኮ ፊት ለፊት። አይተህ ከሆነ ሰልፍ ወጥተው ሙሉ እንደለበሱ ቆባቸው እንዳርጉ አብይ ሰይጣን ነው፣ አብይ ሰይጣን ነው ያስብላሉ ከኋላ። በሉ እንጂ ሲባል አንዳንዱ ፊቱ ላይ የምታየው ነገር አለ። ለተቃውሞ ወጥተው እንኳን ግን ሰይጣን የሰው ልጅን ሰይጣን ብሎ ሌብል ማድረግ በጣም ከባድ ነው። እና እንደሱ አይነት ነገሮች ሁሉ ናቸው ያሉት። እና የሁለቱ ትስስር በጣም ለየት ያለ ነበር። የቀደመ ግን ከዛም አልፎ አሁን ለምሳሌ ቅድም ያነሱ ነበረ ከበዓላት ጋር ተያይዞ አንዱ ለኢትዮጵያ የዕድቀት ጠር የሆነው ይሄ የበዓላት መብዛት የቀን ማክበር ነው ብሎ የሚያነሱም አሉ። እዛ ላይ እሱም እንዳለ እውነት ነው። ለመሰለህ ኦርቶዶክስ ማለት የግሪክ ቃል ነው። ኦርቶ ማለት ቀጥ ያለ ትክክለኛ ማለት ነው። ዶክስ ሃይማኖት ነው። ግሪክ ውስጥ ብትሄድ እንደዚህ የበዙ በዓላት የለም። ዋናው ኦርቶዶክስ የሚል ስም ያለው ጋር እስራኤል ሀገር ያለው 0.6% ኦርቶዶክስ ነው። እዛ ሄደ በየቀኑ ኦርቶዶክስ በዓል ሲያከብር አይውልም። ሲሪያ አለ፣ አርሜኒያ አለ፣ ብዙ የምስራቅ ኦሪየንታል ቤተክርስቲያን፣ ሩሲያ አለች። እኛ ሀገር ስትመጣ ምን ይላሉ? 27 ተክለ ሃይማኖት ማነው መድኃኔዓለም፣ 28 አማኑኤል፣ 29 ባለ እግዚአብሔር፣ 30 ቅዱስ ዮሐንስ፣ 1 ልደታ። አሁን 5ቱን ቀን ጨርሰ ቅዳሜ ይመጣል፣ ቀዳሚት ሰንበት፣ 7ኛው ቀን እሁድ ይመጣል። 31 2 ነው አይደል? 3 ከዛ ባታ ደግሞ ትመጣለች። እንዲህ ያለ አብዛኛውን ገበሬው እንዳይሰራ የግብፅ ጳጳሶች ትልቅ ፕሮጀክት ኢትዮጵያ ውስጥ አስቀምጠዋል። አሁን አንዳንድ ሰዎች ቅር ይላቸዋል፣ ግን ሪያሊቲ ነው ስለሆነ ነው። ዛሬ ኦርቶዶክስ ቤተክርስቲያን ልክ ይህን ስል ተመልከቱት ይላሉ፣ ግን ኦርቶዶክስ ቤተክርስቲያን ገብቷት 4 ቀናት በወር እንዲከበሩ፣ ሌሎቹ ቀናት ግን ታቦቱ ከሌለ እዛ ለምሳሌ ሚካኤል ካለ ሚካኤል ታቦቱ ከሌለበት ግን በሌሎች ቀናት ስሩ አለች። ለምን አሉ? ተረዱት። ባለመስራት መባረክ ሳለ ወይ አሁን ይኸውልህ ሊሰራ የማይወድ አይብላ ይላል። ኮሚኒስቶች ተዚህ እንደሆነ ያልሰራ አይብላ ነው የሚሉት። ያልሰራ አይብላ ካሉ አልጋ ላይ ያለው ላይበላ ነው፣ አካል ጉዳተኛው ላይበላ ነው። መጽሐፍ ቅዱስም ማሻሻላቸው ነው ያልሰራ አይብላ ያሉት። መጽሐፍ ቅዱስ ግን የእግዚአብሔር ቃል ሊሰራ የማይወድ አይብላ ይላል። ካልሰራ አትባረክም። ለምን ሌላው ሀገር ተባረከ? ስዊድን 9.5 ሚሊዮን 10 ሚሊዮን ህዝብ ነው ያላቸው። ለምን ተባረኩ? ለዓለም እየረዱ ነው። ከኛ የተሻለ መሬት ስላላቸው አይደለም። ዴንማርኮች፣ ኖርዌዮች አይጨፍሱ ሁሉንም ሀገር አይችል። ለምን ተባረኩ እነሱ? አየህ፣ ይሄ መጽሐፍ ቅዱሳዊ እውነትንም ያዛቡና ከዛ በኋላ ሰዎች አይ እንዲህ ካደረግን ከዛ የሆነ አንበጣ ይመጣል። አንበጣ ወይ ተምች ሲመጣ ወይ ደግሞ ዋግ የሚባል አለ፣ የሰብል በሽታ ነው። እሱ ሲፈጠር ይሄው የሚካኤል ቀን ሰርታችሁ ዋግ መጣ ሲባል ሰው ተምች መጣ ድርቅ መጣ ሲባል እውነት ይመስለዋል። የድሮ ሰው እንዳሁኑ ራሽናል ሆኖ ማሰብ ከሌላው ዓለም ጋር መገናኘት አይችልም። የትኛው ሀገር ተባረከ የትኛው ሀገር አልተባረከም የሚለውን ማየት አይችልም። እና ይህን ስትናገር ብዙ ጊዜ ይሄ የእኛ ሶሳይቲ ሬዚስታንት ቱ ቼንጅ በጣም ዶግማቲክ ነው። በቃ የያዘው ነገር ላይ እምነትን እኮ ማክበር እንዴት ጥሩ ነገር ነው። እምነትን መውደድ ጥሩ ነገር ነው። ግን በእምነት ውስጥ ተዛንቀው የገቡ ነገሮችን ደግሞ ብዙዎቹን እያወጣ አሁን አዋልድ መጽሐፍት ብዙዎቹ እየተሻሩ ነው። በኦርቶዶክስ ቤተክርስቲያን ሊቃውንት ጉባኤ ተቀምጠው ሲኖዶሱ ተቀምጦ አይተውት ነው ይሄ ትክክል አይደለም፣ ከመጽሐፍ ቅዱስም ጋር ከኦርቶዶክስ ተዋሕዶ እምነትም ጋር አይሄድም። እነሱ ሪጀክት ያደረጉትን እንኳን ንግሥት ዘውዲቱ ሳይሞቱ የደነቀረ ሰው ድሮ ዘውዲቱ ይሙቱ እያለ ይሙላላሉ። እሳቸው እኮ ሞተዋል፣ ግን ደንቆሮ ስለነበር አልሰማም። የተቀየረውን ጭምር ይቃወመዋል። ምክንያቱም አፕዴት እያደረጉ ራሳቸውን አይሄዱም። እና ይሄ በጣም እርስዎ ግን ለዚህ ተጽዕኖ አለው ብሎ ያምናሉ? በዓላትን ማክበሩ በጣም ተጽዕኖ አለው፣ ለእድገቱ በጣም ተጽዕኖ አለው። ምክንያቱም ይኸውልህ ሊሰራ የማይወድ አይብላ ተብሏል። ሁለተኛ የትኛው ምርት የምርት ወቅት ሳያልፍ ዘርተህ ነው የምታገኘው። በመዝራታቸው ሰዎች አሁን ለምሳሌ አሜሪካ እንዲህ በዓል የሚባል ነገር የለም፣ ግን በጣም ከሚፈለገው በላይ ያመርታሉ። ሁሉንም ቀን ምርት ላይ ናቸው። በረዶ መጥቶ ምርት እንዳያመርቱ ቢከለክላቸው እንኳን ቤት ውስጥ ምናምን በተለያየ ነገር ሌላውም ዓለም ይሄ አይነት አመለካከት ኋላ ቀርና ሀገርን የሚያስቀር። የምትባረከው በምንድን ነው? በዚህ ቀን አልሰራም ብለህ
በዛ ቀን ሌላ ኃጢአት ስትሰራ እየዋልክ አይደለም። ብዙ ጊዜ እኮ ይገርመኛል። አሁን አንድ ጊዜ ሲሄድ ምንድን ነው አደረገ ያሉት? ፍሪጅ ሰረቁ። እሱ ደግሞ የፕሮቴስታንት ፍሪጅ ሰርቀው ሲሄዱ መሀል ላይ ደከማቸውና ሲያርፉ ጠጅ አለ ውስጥ። ጠጅ ሊጠጣ ሲል አይ ጌታ አይወድም አለ መስረቅን እዛ መጽሐፍ ቅዱስ ላይ እና እንዲህ አይነቶቹ ነገሮች በሁሉም ውስጥ ገና ስለሆነ ሶሳይቲያችን የሚቀሩ ናቸውና መታረም አለባቸው ነው የምለው። እንደው አይ ሰምቻለሁ እሷን እንትና ግን አንስተውታል የነገስታቱንና የቤተ ክርስቲያንን ታሪክ አንድ ላይ አንስተዋል እና ከዛ በኋላ አሁን ደግሞ ይሄ የሃይማኖት ተቋማት ላይ ለውጥ መጣ አይደለም። በተለይም ከ1974 ነው አብዮት በሃይማኖት ላይ ለውጥ ሲመጣ እና ከዛ ደግሞ 95 ላይ ነው ይመስለኛል አይደል ህገ መንግስት የሃይማኖት ሃይማኖትና መንግስት እንዲለያዩ በእኛ 87 በእነሱ 95 ማለት ነው። ስለዚህ እዛ ላይ ነው በተግባር ተተግብሯል ወይ እውነት ሃይማኖትና ፖለቲካ ተለያይቷል? በፍጹም። በህወሓት ዘመን መጅሊስ ምርጫ የሚካሄደው ቀበሌ ውስጥ ነበር። ያኔ ቀበሌ ነበር መዋቅር። እኔ ባይዞ የቦሌ ክፍለ ከተማ የመጀመሪያው አፈ ጉባኤ ነበር። እከታተላለሁ በጣም። የመጅሊስ ምርጫ ቀበሌ ውስጥ ነው የሚካሄደው። አንድ ሁለተኛ የሚፈልጓቸውን ሰዎች አስመርጠው ሌሎቹ እነ ኡስታዝ አህመዲን እነ ኡስታዝ አቡበከር እነ ኡስታዝ ምናምን እስር ቤት መግባታቸው ብቻ አይደለም፣ መንግስት እንቅስቃሴውን ለማዳከም ሙስሊሞች እንትን እንዳይሉ ፊልም ሰራ። የሰሩትን ሰዎች ሁሉ አግኝቻቸዋል። አንድ ጂሃዳዊ ሀረካት ኢራቅን እንደ ባግዳድ እያለ ደም ምናምን አድርጎ እንትን ውስጥ ቴሌቪዥን ውስጥ ምናምን አረጋ ውስጥ እየገባ መስጊድ ውስጥ ይጨፈጭፍ ነበር። እኔ የምፈልገው በእኔ መንገድ ነው የሚሄደው የሚል። ወደ ኦርቶዶክስ ስንመጣ አቡነ ጳውሎስ በምንም ክራይቴሪያ በጣም እርግጠኛ ነኝ ከነበሩት ፓትሪያርኮች የተሻሉ ስለነበር አይደለም የተመረጡት፣ ለህወሓት ስለሚያደሉ ነው። ምንም አሁን ቅር የሚለው አለ፣ ግን እውነት ነው፣ ሪያሊቲ ነው። እውነት መራራ ናት። ለዚህ ነው መጽሐፌንም መራራ እውነት ብዬ ነው የጻፍኩት ርዕሱ። እንደው መራራ እውነት የሚለውን ያስተዋወቅኩት እኔ በስፋት እኔ ነኝ ራሱ አገላለጽ ውስጥ። ከዛ ፊት ነበር የሚለኝ ካለ ያወጣ ከፌስቡክ ከምናምን ላይ። ከዛ እሱን አደረጉ። እንደገና እሳቸው እንትን ሲሉ ደግሞ ከእስራኤል አቡነ ማትያስን አመጡ። አቡነ ማትያስም አቡነ ጳውሎስም በኮኢንሲደንስ ከተለያዩ ብሔረሰቦች ሁለቱም በአጋጣሚ ነው በህወሓት ዘመን ከትግራይ የሆኑት የሚለውን ነገር መቀበል ይከብደኛል። በፊትም የሚፈልጉትን ነው ሌሎቹም የራሳቸውን ሰዎች የሚያመጡት እና ይባላል። ግን ሴኩላሪዝም የምንለው መንግስትና ሃይማኖት ይለያያሉ የሚባለው ነገር የለም። ለምሳሌ መስቀል በዓል ላከብር ስሄድ የምፈልገው ስለ መስቀል በዓል እንዲነገረኝ ነው። መስቀል በዓል ላይ መጥተው ፖለቲካ ያወራሉ። እንደዚህ አይነት መንግስት አይተናናቅም። አስታውሳለሁ አይባልም። እኔ እኮ የምሄደው ስለ መስቀሉ በዓል ለማወቅ፣ ጥምቀት ስሄድ ስለ ጥምቀት ለማወቅ እንጂ ስለ አሁንም ቢሆን የልማት የምናምን ኢሬቻ ላይ እንዲያወሩ አልፈልግም። አሁንም ያሉት ምክንያቱም ሴኩላሪዝም ግልጽ ያለ ክሊር ከት ሴፓሬሽን ቢትዊን ገቨርንመንት ኤንድ ሪሊጅን ነው። በመንግስት ስቴት ይሉታል አንዳንድ ሰዎች፣ እሱን አልቀበልም። ሳይንሱም እንደሱ ነው የሚለው። ግን ገቨርንመንት በመንግስትና በሃይማኖት እንጂ በሀገር አይደለም። ሀገር እኮ ህዝብ አላት። ህዝብና ሃይማኖት አይለያዩም። እና ገቨርንመንትና ሪሊጅን በደንብ የሚለያዩበት መሆን አለበት። በቃ ያ ዓለማዊ ነው፣ ይሄኛው ሰማያዊ ነው። ምናልባት ኮራፕሽን ውስጥ ሊገባ ይችላል። ቤተክርስቲያን ውስጥ መስጊድ ውስጥ ብጥብጥ ከተነሳ ሊገባ ይችላል። ስርዓትና ህግ ለማስከበር ሌብነት ካለ በህግ ልትደግፍ። ግን ዶግማው ቀኖናው ላይ እምነቱ በዓል ላይ እየመጡ የተለያየ አይነት ፖለቲካዊ ዲስኩር አስፈላጊ አይደለም። ሀገር ጋራችን ስለሆነች እና ተለያዩ ብለን አንሄድም። በሚፈልጉት መልክ ቤተክርስቲያንን ማኔጅ ያደርጉ ነበር። በሚፈልጉት አንዳንዴ ገንዘብም ራሱ ወደ ተፈለገበት ቦታ መሄድበት አይነት ሁኔታ ነበር። ምዕመናን ለቤተክርስቲያን ያዋጡት ወደ መንግስት ካዝና የሚገባባቸው ሁኔታዎች፣ ኮራፕሽን የነበረባቸው ፖለቲካዊ ሹመቶች እስኪመስሉ ድረስ እዚህ ደብር መግባት ያለበት ይሄ ሰው ነው። እምነቱን ይዞ መንግስትን እንትን የሚል ከሆነ አይፈለግም። ምክንያት እየተፈለገ ይታሰራል። ገብተዋል እኮ የዋልድባ መነኮሳት ምናምን እስር ቤት ነበሩ፣ አይተናቸዋል አንድ ላይ። እንደውም ሆነ ብለው ከሙስሊሞች ጋር ነበር ያሰሯቸው። በአጋጣሚ አንድ ጓደኛዬ የፍቅር ያሸንፋል ማህበር ፕሬዚደንት ነው፣ በጣም የቅርብ ሁለተኛ ምለው ሰው ነው አሁን በህይወት ካሉ ሰዎች እና እሱ ጋር በታሰሩበት አውቀው እነሱ ጋር አሰሯቸው ሙስሊሞች ጋር። ሙስሊሞች ደግሞ በጣም ዋይዝ ስለነበሩ ኡስታዞች ምናምን ያሉበት መጀመሪያ እናንተ ጸሎት አድርጉ ይሏቸውና ከዛ ሙስሊሞች ያደርጋሉ እና ተከባብረው ወጡ እንጂ ብዙ መነኮሳት፣ ብዙ ቀሳውስት፣ ብዙ ሰዎች የታሰሩበትና እስካሁንም ጠፍተው እነ መርጌታ አግማ ሳይሆን የሉም። እስካሁን ይሙቱ ምን ይበሉም አይታወቅ ተሰውሮ የቀሩ ሰዎች አሉ በመንግስት ተይዘው እና መንግስትና ሃይማኖት ተለያይተዋል። አሁን ላይ ስትመጣ ግን ህንፃ ሊሰራላቸው ይችላል፣ ሰርቷል። ለምሳሌ የአዲስ አበባ ከተማ አስተዳደር ህንፃ ሰርቶ ለቤተ ክህነት ሰጥቷል።
ደርግ ወረሳቸው፣ ህወሓት አስቀጠለው፣ ብልጽግና መለሰላቸውና ተጨማሪም ሰራላቸው። ግን ቤተክርስቲያን እየጎዳ ነው የሚል ጩኸትም እንሰማለን። ከዚሁ ጋር ፖለቲካዊ ትርጉም ሰጠን ካየ ነው ይሄ መንግስት የኦርቶዶክስ ቤተክርስቲያን ጸር ነው ይላሉ። ጸር ሆኖ ሳይሆን እኩልነትን ፕራክቲካሊ ያመጣው። ፕራክቲካሊ በቃ አንድ ሲኖዶስ፣ አንድ መጅሊስ፣ ግን ሁላችሁም እኩል፣ ሁሉም የተለያየ ነገር የለውም የሚለውን ነገር አመጣና አሁን ላይ የተሻለ መቼም በአንዴ ፐርፌክት የሆነ ሲስተም አይመጣም። የተሻለ ነገር አለ። ግን ምን ፍራቻ አላቸው? አሁን ፕሮቴስታንት በጣም ዶሚናንት ሆኖ ወጥቷል ብሎ ያስባሉ ከክቡር ጠቅላይ ሚኒስትር ሃይማኖት ጋር እያይዘው። ግን እስልምና መስጂዶች፣ የፕሮቴስታንት ወንጌላውያን የያዙት መሬት አዲስ አበባ ውስጥ ኦርቶዶክስ ቤተክርስቲያን ብቻዋን 3 እጥፍ ናት። ግን የኦርቶዶክስ አማኙ ቁጥር አዲስ አበባ 3 እጥፍ አይደለም፣ ግን 3 እጥፍ መሬት ይዟል። አሁን ወደ እኔ ቤት ስትሄድ መስጊድ አታይም። ቸርች ፈልገህ የሆነች ቦታ ይዘው ነው የምታገኘው። ቤተክርስቲያን ሰፋፊ ድርሻ ይዛም ግን እየተበደለች ነው ይሏል። መስቀል 10 ሚሊዮን ብር ተመድቦበት ተከብሯል። እኔ አንዳንዴ እውነት እኮ እየመረረን መዋጥ አለብን። 10 ሚሊዮን ተከብሮ መስቀል ሽንት ላይ ነበር የምናከብረው። እስጢፋኖስ ጋር የነበረውን ሽንት ታውቀዋል። ንጹህ መሬት ላይ ያከበረ። ከዛ ዳንስ ሲደነስ እንትኑና ክሩሴድ ከተካሄደ ይቀየማሉ። ኢድ ከተከናወነ እዚህ ጋር ለምን ኢድ ተካሄደ? ኢድ ማይካሄድ ከሆነ እኮ ደርግ እንትን ይበትንበት የነበረ ስሙን ቀይሮ አብዮት አደባባይ ያደረገው አሁን ነው እኮ መስቀል አደባባይ እየተባለ መጠራት የጀመረው። ሶ እውነትን ክደህ በጥላቻ ከሐሰት ጋር ተጋብተህ ልትኖር ትችላለህ። ብዙ ሰዎች ግን ለምን አይጠሉም? ሶቅራጥስን በኩባያ መርዝ ገለውታል። መሬት ሞላላ ናት ያለው ሰውዬ ተገሏል። የእግዚአብሔርን መንገድ ካድክ ተብሎ ግን መሬት ሞላላ ናት። አሁን ተነስቶ እነሱ አይፈረድባቸው ነገር ግን ገለውታል። ሶ እውነትን ይዘህ ሰው ሊገፋ ይችላል። እንደውም አንድ ፌስቡክ ላይ ጽፎ ነበር እዚህ አያት 49 አካባቢ የወንጌል አማኞች የሚያመልኩበት ቤተክርስቲያናቸው ላይ አጥር የመገነጣጠል ቸርቿን የማፍረስ ነገር ተሰርቶ እነዚህ ከተሜነትና እድሜ ያላስተማራቸው የከተማ ወረበሎች እንደዚህ አድርገው ብለው ሲናገሩ ነበርና አይተውታል ዜናውን? አይቼዋለሁ። በነገራችን ላይ ወሮ በላ ካልሆንክ በስተቀር ወሮ በላ የሆነ ነገር መውረር ነው። ወሮ በላ መብላቱን እንተውና ወሮ በላዎች መሆናቸው የምታውቀው ከተሜነት ስልጣኔ ነው። ህግን ማወቅ፣ በህግ መመራት፣ ከጡንቻ ይልቅ በአእምሮ መገዛት ነው ከተሜነት። እነዚህ ሰዎች ግን አይቼዋለሁ፣ እንትኖቹን አይቻቸዋለሁ፣ ቪዲዮዎቹን ሄደው በጠራራ ፀሐይ አጥር መንቀል፣ ቆርቆሮ ማፈራረስ፣ ያን ነገር ማድረግ ለነሱ አልተሰጣቸው። ደንብ ማስከበር የሚባል ተቋም አለ። 200 ሺህ አዲስ አበባ ውስጥ ብቻ የሰላም ሰራዊት አለ። በህግ የተቋቋመ ፖሊስ አለ። ከፍ ሲል ፌዴራል ፖሊስ አለ። የህግ ተቋማት በሚያደርጉት እንጂ አንተ ተነስተህ እዚህ ጋር ያሉ ሰዎች አይነ ውሃቸው አላማረኝም ወይ ድምጻቸው ረበሸኝ ከሆነ ዴሲቤል በላይ ነው ካልክ እኮ አንድ ልጅ ወታ ነበር ከተፈቀደው ዴሲቤል እጥፍ እያስጮኸች እንዴት የት ሄደን እንኑር አለች። ጎረቤቶቿ የት ሄደው ይኑሩ? እሷ የምትለቀው ሙዚቃ ዳንኪራ እዛ ጋር የሚያደርጉት ሺሻ እንትን እያሉ ጎረቤት እየረበሸ የት ሰርተን እንኑር አለች። ይሄ ግን በምንድን ነው የተዳኘው? በህግ ነው። ልክ እዚህ ጋም የእኔም ቤተክርስቲያን ኦርቶዶክስ የሚያፈርስ ቢኖር ተመሳሳይ ቃል ነው የምጠቀመው። ምክንያቱም ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ለእኔ ወርቃማ ህግ ነው። አንዴም መስጊድ የኛ ነው ብለው አይደለም ብያለሁ። የእጅ ቦታው ድረስ አጥንቼ የዛሬ 6-7 ዓመት ላይ መስጊድ የኛ ነው የሚል ነገር እዚሁ አዲስ አበባ ውስጥ በኋላ ላይ ስንጠይቅ ቦታው ላይ ሄደን ሽማግሌዎችን የኦርቶዶክስ ስም ስንጠይቅ በፍጹም ይሄ ቦታ የመስጊድ ነበር፣ አሁን ነው ባህል ያዙት። እኔ እዚህ ጋር ሄጄ ሌላ ቦታ መልካለሁ፣ ግን ወንድሞቼ እንዲህ እንዲሆኑ አልፈልግም የሚሉ ኢትዮጵያውያን ብዙ አሉ። እና እዛ ጋር የተሰራው ስራ ስታየው እድሜያቸው ምንድን ነው የምናስተምረው እኛ? በዛ እድሜ አይታቸው ትልቅ ሰዎች ናቸው፣ ወጣቶችም አሉ። በዛ እድሜ ከተማ ኖረው የአንድ እምነት ተከታዮች የሚያመልኩት ቦታ ልክ አይደለም ከተባለ የከተማ አስተዳደሩ ምትክ ቦታ ሊሰጣቸው ይችላል። ወይም ደግሞ ድምፅ የሚረብሽ ከሆነ ድምፅን በሚያፍን አይነት ሁኔታ እንዲያርጉ ሊባል ይችላል። ለምሳሌ አሁን እዚህ ስቱዲዮ ውስጥ ድምፅ አይገባም አለ፣ የተለያየ ዘዴ ልትጠቀም ትችላለ። ያ እያለ በጉልበት ሰዎች መብት ነው ብሎ የሚያስቡትን ነገር የሚያስከብሩ ከሆነ ያውም ሌሎችን እያስቀሙ ሌሎችን ቢወጡስ አሁን የፕሮቴስታንቶቹ በዛ ቁጥር ደም ተፋሰሰ ማለት ነው። ይሄ ኢንተረስት ደግሞ እዚህ ጋር ችግር ሲፈጠር ክፍለ ሀገርም ይፈጠራል እና ታቅዶ የተሰራ አይነት ነገር ስለሆነ እኔ ብለተንት ወርድስ እንደተጠቀምኩ አውቃለሁ፣ ግን ትክክል ነኝ። ከዛም በላይ ቃላት ቢኖር ብዙ ጊዜ አሁን አንዳንድ ጊዜ ሰዎችን እያስጨፈጨፉ ስለ እነሱ ስትናገር የሚያስገድሉትን አይናገሩም። አንተ ግን እንዴት እንደዚህ ትናገራለህ ብለው ይመጣሉ። አንተ በሰው ሞት ላይ ክፉ ተናገርክ ተብሎ ቃላት ይመረጣል እንዴ? ዲክሽን እኮ ቃላት የምትመርጠው እኔ ሳስተምር ወይም ደግሞ ምክር ቤት መርቻለሁ።
ረጅም ጊዜ ትልቅ ምክር ቤት ነው። እነ ክቡር አዲሱ ለገሰ የድሮ ምክትል ጠቅላይ ሚኒስትር የክቡር በረከት ስምኦን ባለቤት ያሉበት ምክር ቤት ትልቅ ምክር ቤት እና ሀጂ ኢብራሂም በሪሶ እነ ብርጋዴር ጀነራል ካሳይ ደሜ ያሉበት ምክር ቤት መርጫለሁ። 320 ሰው ያሉት ምክር ቤት እንደ ምክር ቤት ትናገራለህ። መምህር ስትሆን እንደ መምህር ትናገራለህ። ሚዲያ ላይ ስትመጣ ደግሞ በሚናገሩት መንገድ አንድ አባባል አለ ደስ የሚለኝ፣ በመድፍና በአዳፍኔ በሚካሄድ ጦርነት ውስጥ ጩቤ ይዘህ አትሰለፍ ይላል። ከተሰለፍክ ወዲያው ነው ሳደርስ እንትን የሚል ጩቤ ይዘህ አትሄድም መድፍ ፊት። የግድ በዛው ተመጣጣኝ ቃል ድባቅ የመምታት ሽብልቅ ይዤ መነሳት ነገር አለኝና ይገባቸዋል። ወሮ በሎች ናቸው። ኢትዮጵያ ክርስቲያን ደሴት ናት። ሌላው ደስ የሚል ድንቁርና ይሄ ይኸውልህ፣ ደሴት የምትለው በውሃ የተከበበ አካል ነው አይደል? ደቡብ ሱዳን ከግማሽ በላይ ክርስቲያን ነው፣ የኛ ጎረቤት ናት። ኤርትራ ከግማሽ በላይ ክርስቲያን ነው፣ የኛ ጎረቤት ናት። ኬንያ ከግማሽ በላይ ክርስቲያን ነው፣ በተመሳሳይ ጎረቤታችን ናት። ስለዚህ በዛ ብትወስድ ደሴት አይደለችም። ሁለተኛ ደግሞ እዚሁ ስትገባ ወንጌላውያን አሉ፣ አንተ የምትከተለው ሆነው ግን የተለያዩ ዲኖሚኔሽንስ ያላቸው ወይም ሴክት ሊባል ይችል እንደሆነ አላውቅም። እዛ ወደ እንትኑ ስትመጣ ሙስሊም አለ ወደ ግማሽ የሚሆን። እነዚህ ሁሉ ኖረው የክርስቲያን ደሴት ናት ማለት ደሴት ላይ እንግዲህ ተከልለው የሚኖሩ ሰዎች ናቸው። እንዲህ ክርስቲያን ተከልለው የሚኖርባት ናት። የትኞቹ ክርስቲያኖች? የክርስቲያን ደሴት ሲባል ይገባኛል። የትኛው ክርስቲያን ማለታቸው እንደሆነ በይፋ እየነገሩን ስለሆነ የኦርቶዶክስ ደሴት ናት ቢሉ ይቀላል። ክርስቲያን ብለው ግን ወንጌላውያን ለምን ከኛ ጋር ተቀመጡ ይላሉ። ስለዚህ አባባሉ ትክክለኛው ኢትዮጵያ ክርስቲያን ደሴት ናት ሳይሆን ኢትዮጵያ ኦርቶዶክስ ተዋህዶ ደሴት ናት ቢባል ሞር ገላጭ ነው። ይህን አገላለጽ ለመጀመሪያ ጊዜ ያልኩት እኔ ነኝ። ይህም ይመዝገብልኝ እና ማለት የፈለጉት የኦርቶዶክስ ተዋህዶ ግን አይደለችም። በድንበርም በጎረቤት ሀገሮችም ስንሄድ ደሴት አይደለችም። ወደ ውስጥ ገብተን ስንመለከት ደግሞ ሁሉም ህዝብ የሚኖርባት ዋቄ ፈታው የሚኖርባት ናት። ዋቄ ፈታዎች ብዙ አሉ። የእነሱም ደሴት ናት። የይሖዋ ምስክሮች፣ የካቶሊኮች፣ የሁሉም እምነት ተከታዮች በተለያየ ነገር የሚያመልኩ ሰዎች አሉ። የእነሱ ሁሉ ደሴት እንጂ የጋራ ሀገራቸው እንጂ ደሴት አይደለችም። ሲጀመር ደሴት አይደለችም። አንድን ሀገር በደሴት አላሳንስም። አገላለጹም ከውስጡ ደሴት ከሆነች እኮ መውጣት አለበት። ሌላ የሀገራችን ስም አወጣጥ ላይ ልምጣ። ቅድም እርስዎ በተከታታይ ሲጠሩት ነበረ። ለልጆቻችን የምንሰጣቸው የስም ስያሜዎች ማንነታቸው ላይ ተጽዕኖ ያደርጋሉ? በደንብ ያደርጋሉ። ለምሳሌ አሁን በላቸው ብለህ የምጠራው ሰው ብዙ ጊዜ ተደባዳቢ ነው። ድፋባቸው፣ ሽናባቸው። ሽናባቸው? አዎ ሽናባቸው የሚባል ሰው አለ። በትክክል የተመዘገበ ታሪክ ላይ ያለ ሽናባቸው ይባላል። ሸዋን ረግጠህ ግዛው፣ ሸዋን ግዛው፣ ሸዋን ቆጨው፣ ደም መላሽ። ምን እያልከው ነው? ይህን ልጅ ደም በሚመለስበት ቦታ አንድ የቤተሰቡ አባል ከተገደለ የማይመለከተውን ሌላ ሰው ይገላል። እኔ እንደዚህ አይነት ድንቁርና አላውቅም። እኔና ወንድሜን ብትወስደን በ2 ዓመት ይበልጠኛል። መንታ ነው የምንመስለው። የነገሌ ቦርና ልጆች በቅርብ ቀን ለቅሶ ላይ ተሳስተዋል። እሱ ሄዶ እሱ ዝምተኛ ነው፣ በጣም ዝምተኛ ነው። እዚህ ከአንተ ጋር 10 ዓመት ቢያወራ ያወራልህ። ሄደ ለቀስተኛውን ብቻ አነጋግሮ ከደቡብ አፍሪካ ነው ትዝ ይለኛል። ሰው ሞቶ መጥቶ አስከሬን ደቡብ አፍሪካ ላይ ተገሎ በጓደኛ ቦርና ልጅ እሱ ሄደና ሰላም አላላቸውም። አያውቃቸውማ። እሱ ሰላም አይልም። ለቀስተኛውን አነጋግሮ ወጣ። ከዛ ጨረገዱኝ አሉ። ምን ሚዲያ ላይ ታወኩ ብሎ ነው ምናምን። በፊት ልሄድ ስለ አሜሪካ ትንሽ ቀን ሲቀረኝ ነው እና በማግስቱ ነው ሄድኩኝ። እሱ ይዞኝ ሄደ። አጋጣሚ ያሽከረክራል እና ሄዶ ስገባ ለቀስተኛውን ካነጋገርኩ በኋላ በቃ በቅጽል ስማቸው እየጠራው ቀውጢ ያረኩት ቤቱን። ለቅሶ ላይ አንደኛ ቀውጢ ፈጣሪ ነኝ። ከዛ ትላንት ስላማንህ ነው ምናምን አሉ እና ለምንድን ነው ያመጣሁልህ? እኔና ወንድሜ እንኳን አንገናኝም በምንም ነገር እኮ በአንድ ሰው አይገናኝም። ፖለቲካ ብትለው ጭራሽ አይሰማም። ዋና ብትለው አይፈልግም። ቅርጫት ኳስ፣ መረብ ኳስ ብትለው አይፈልግም። ኳስ አይጫወትም። ብትመታው መልሶ አይመታም። እኔ አሁን ልጅ ሆነን እሱን ከነኩት ሄጄ ፈነክታለሁ። በጣም እታወቅ ነበር በመፈንከት ከነኩብኝ ቤተሰቦች። እሱ ደግሞ ብትመታው አይመልስልም። እና እንዲህ አይነት የተለያዩ አይነት ነገሮች ባሉበት አንድ አይነት አድርጎ ሰዎችን መመዘን ግን ወደ ጥያቄ የስም ዝርዝሩ ላይ ነው። የስም ዝርዝሩ ላይ ይሄ ድፋባቸው፣ ስም አወጣጥ ላይ በላቸው በደንብ ደም መላሽ የተባለ ካደጋ አንድ ልጅ ደም ለመመለስ ወደኋላ አይልም። ስሙ አላ እና ይሄ ውስጡ ያለው ስሜት በራሱ ሸዋን ግዛው ለመግዛት እያሰበ ነው የሚያድገው። አሁን ቅድም እንዳልኩት ሸዋን ቆጨው ሲል የሆነ ቁጭት አለበት። ወይ ጎንደር ስልጣን ይዟል ወይ የጎጃም ስልጣን ይዟል። እና እንዲህ አይነት ስሜቶች የራሳቸው ጉዳት አላቸው። እሱ ብቻ አይደለም። በነገራችን ላይ እኛ ጋር ዝም ብዬ ሳስበውን ኔጌቲቭ ላይ ኮኔቴትድ የሆነ ይመስለኛል። ለምሳሌ ወፍራምን በአማርኛ በጥሩ ዘርዝሩ ተብሎ ተማሪዎች ተመሳሳይ ፈልጉ ቢባል ይከብዳቸዋል። ወፍራምን ለመግለጽ በመጥፎ ብትል ግን ሮቶ፣ ግርንድስ፣ ጠብደል፣ ጋንድያ፣ የእርሻ ሰብል መጋዘን
ድቡልቡል ምን ማይሉት ነገር የለም። ዝልፉት ቀጭንን በጥሩ ተመሳሳይ ቃል ፈልግ ብትባል እኔ ይጠፋኛል። ራሴ አማርኛ በደንብ እችላለሁ ግን ይጠፋኛል። በመጥፎ ብትል ግን በችኮላ የጫሩት አንድ ቁጥር የመሰለ ባስማት የቆመ ፓስታ የመሰለ ቦና፣ ሁቀታ፣ በልቶ ማይጠረቃ፣ ሰናና ማያስመሰግ ማአት ነገረኛ ኔጌቲቭሊ ኮኖቴትድ ሆነናል እና ቅር ሊላቸው ይችላል። ግን ሪያሊቲ ለዚህ ከሆነ አሁን አይተህ ከሆነ ሰዎች ሀሜት ያለበት ቦታ ስብስብ ነው የሚሉት። ሰው ጭርግድ እንደውም እኮ ጓደኛሞች ተሰብስበው አንዱ ቀድሞ መነሳት ይፈራል። ከተነሳ ወዲያው ነው ከኋላ የሚገሸልጡት። በጎ ነገሮችን መናገር አለመልመዳችን ከስም አወጣጣችንም ጋር ተያይዞ የራሱ ጉዳት አለ። በጎነት ደግነት መልሶ ይከፍላል። ደግነት ጉዳት የለውም ይባላል። ግን ያለን ነገር ምንድነው? ስንቁጡ እኮ ነው። መንገድ ስንሄድ አሁን አንድ ሰው አይቼው ይደብረኛል ይለዋል። መንገድ ስትሄድ እንዲትተያየና ከዛ ይዞራል ወደ መገለማመጥ፣ አንዳንዴ ወደ ጸቡሉ ትሄዳለህ። ግን እኔ መንገድ ላይ ሲሄድ አንድ ሰው የሆነ እንትኑ ደስ ብሎኝ ሊሆን ይችላል። ልክ ጽጌረዳ አበባ እንደማየው ደስ የሚል ዲዛይን እንደማየው የእግዚአብሔር ዲዛይን ብዬ ገርሞኝ ሊሆን ይችላል። ግን ዞሮ ገላመጠኝ ብሎ ይታያል። እና ከዚህም እንደው ከጥያቄው መውጣ ብዬ ከዚህም ማመለካከት መውጣታል። ግን አንዳንዴ አይታቸው እንደሆነ አሪፍ ስም ይወጣላቸው እንዲህ እርጋታ ያለው ስም አለ። አንዳንዴ የእውነት ታገኛለህ። ያን እርጋታ እነሱ ጋር የምታገኝበት ሁኔታ አለና ስም የራሱ ተጽዕኖ አለው። ብዙ ጊዜ አሁን ታያለህ ኢዮብ ከተባለ አንዳንድ ሰው አንዳንድ ጊዜ ትዕግስተኛ ነገር አለው፣ ትልቅ ነገሮች ታገኛለህ። ሳምሶን ደግሞ ብዙ ጊዜ እስቲ ልብ ብለይ ሳምሶን የሚባሉ ሰዎች እኔ ማውቃቸው ወደ 10 አሉ። 10ም ጉልቤ ናቸው። ሳምሶን ሲባል በቃ የሆነ የሳምሶን መገንጠል ያላቸው እና ደግሞ እውነት ነው። እስቲ አሁን በየሰፈራችሁ ሳምሶን ከተባለ ዝም ብሎ ውስጡ የሚያድርበት ተጽዕኖ አለ። ታሪኩን ያጠናል፣ ኃይለኛ መሆኑን እንትን ይላል። ያንን ገጸ ባህሪ ለመላበስ እኮ ይሞክራል። ለምን ተባልኩ የኔ ሳምሶን ተብሎ ልፍስፍስ አይደል እንዴ ይባላል። እየፈነከተ ይመጣል። ሀብታሙ ተብሎ ደሃ እንደሆነ እንደሱኛው ደግሞ አለ። ሀብታሙ ተብሎ እድሜ ልኩ የማያልፍለት ብዙ ስም ሀብታሙ የሚሆነው ያው ኢትዮጵያ ውስጥ ድህነት አለ። እና እንግዲህ ሀብታሙ ከምን እንደመጣ ታውቃለህ? ከከብት ነው የመጣው ሀብታሙ። ምክንያቱም ድሮ ሊሙዚን የለም፣ ኢንፊኒቲ የለም። ከሀብታሙ ነው የሚሉት። ኦሪጂናል ቃሉ ከብትና ከሀብታሙ ነው የሚባለው። በኋላ ወደ ሀብታሙ መጣና ከብት ያለው ሰው ነው። ብዙ ሊሙዚን አለው ማለት ቬት ምናምን አለና ከብታሙ ከሚለው ነው የመጣውና አብዛኞቻችን ዳስ ስለሆነ እሱ ዊሽ ነው። ለቅሶ ከ3 ዓመት በኋላ አሁን ከአሜሪካ ቆይታ ከተመለሱ በኋላ የለቅሶ ካልቸር የተወሰነ ተቀይሯል። ሄደው ገጥሞት ያውቃል ለቅሶ? በጣም በነገራችን ላይ ለቅሶ ድሮ ለሞተው ሰው በጣም የምታዝንበት ያልተገባም ቢሆን ፊት የምትነጭበት፣ ሰዎች ለቀስተኞቹ የሚጎዱበት ምናምን ነገር ነው። ለቀስተኞቹ ምግብ የማይበሉበት ብዙ ነገር ነው ያጣው። ጉዳት አለው። አሁን ግን እዚህ ጋር ሰው ሞቶ ቤተሰባቸው እኮ ነው አንተ ድንኳኑን አገኘህ? አንዴ ትዝ ይለኛል ሰፈሬ ውስጥ ከአዲሱ ገበያ ለየት ያለ ድንኳን አለ ተብሎ ከውጭ ነው የመጡት እና ሰውየው በህይወት እያሉ አይተዋቸው ያውቁም እውነት ለመናገር ሰፈሬ ሲሆኑ። ከዛ ድንኳን መጣ። ሰውየው ሲሞቱ ሼፎች መጡ። ከዛ የምግቡ መደርደር ልነግርህ አልችልም። ወደ 53 ምናምን ብፌ ተደረደረ። ከዛ የወጣው ወጪ እኛን ሰውዬ ያለምንም ችግር 20 ዓመት ዘና ብለው ፈታ ብለው እንዲበሉ የሚያደርግ ነው። በህይወት ያልጠየቀውን ሰው ሲሞት ኢቨን አለቃቀስ አሁን ተቀይሯል እኮ። ስታለቅስ ካሜራ ወደ አንተ ሲመጣ ወይ ትላለህ። ካሜራ ሲመጣ ካሜራ ዞር ሲል ደግሞ እንትን ትላለህ። ልክ አሁን ስትሄድ ለቅሶ ቤት 10 ሰዓት ላይ ሲጫወቱ ምን ሲሉ እንግዲህ ሁሌ ያልቅሱ ማለት ያለ ይቆዩና ልክ 10 ሰዓት 11 ሰዓት ሰው ከስራ ወጥቶ ሲመጣ ይላሉ። ዛት ሚስ ቀኑ ሙሉ በፈገግታ ውለህ 11 ሰዓት ላይ የምታለቅሰው ለሰው እንጂ ለሟቹ አይደለም። ለሟቹ ቢሆንማ ቀኑ ሙሉ እኮ ሞቷል ሰውየው። እና የለቅሶ እንትናችን ፋሽኑ አለባበሱ በቃ አሁን ድሮ ነጠላቸው ከላይ ሞተ ከተባለ አስታውሳለሁ። ነጠላ ፎጣ ምናምን ያምጭልኝ ምናምን ተብሎ ግማሹ ከነ አብሲቱ ምናምን ነው የሚሮጠው። አሁን እንደሱ የለም። በቃ እዚህ ጋር ተደርጎ እዚህ ጋር የምትደረግ ነገር አለች፣ እዚህ ጋር አለ ምናምን እና እንትን ሜካፕ የተለያዩ ቻፕስቲክ፣ ሊፕስቲክ፣ ሊፕስቲክ፣ ዲዲስቲክ፣ ዊቲስቲክ፣ ቺቲስቲክ ተቀብተው ፏ ብለው ለቅሶ ሳይሆን የሆነ ኢቨንት ነው የሚመስለው። ኢቨንት በቃ እና እኔ ለቅሶ ባህላችን አድርግልኝ የድሮውንም ይሄ መንጨቱም ቢቀር ይሄ ደግሞ በጣም እንደው ተመናቅሮ የሌለ ወጪ የሌለ አይነት ነገር አድርጎ በህይወት ያልጠየቀውን ሰው መተህ ለቅሶ ላይ የድግስ ውድድሮችም እኮ አሉ። አሁን እንደዚህ ኬተሪንግ የሚሰሩ ሰዎችም አሉ ለለቅሶ የሚሉ በኃይል አሁን እኮ ምንድን ነው የሆነው? እነከሌ ቤት ምን ተደረገ የሚለውን የመኮረጅ እኔ ጥሩ ነገር ይኮረጃል። ይሄ ለእኔ ጥሩ አይደለም። ስንት የራበው ሰው እያለ ገበታ ይሄ ማዕድ ማጋራት ምናምን ይባላል። የሚመጣው ሀብታም ነው። 2 ጎርሶ
አጎራረሱ የተለየ ነው። ራሱ እንደዚህ አያያዛቸው የሚገርም ነው። እና እዛ ጋር እንትን ብለው ለሚመለስና ለሚደፋ ገንዘብ ወደሱ ከምንሄድ እነዚህ ነገሮች ምን አለበት? አንደኛ ሰው በቆሙ እያለ ቢረዳዳ። አንድ ማደንቀው እድር ነበረ እዚህ በአትላስ ወደታች ወርደ የድሮ አውሮፕላን ማረፊያ እድር አለ እና ጋብዘውን ሄድኩኝ። አንድ ለምን ጋበዙኝ? በአመት አንድ ጥሩ ነገር ያደርጋሉ እና ለቦሌ መሰናዶ ትምህርት ቤት ያኔ ዩኒት መሪ ነበርኩና ለቦሌ መሰናዶ ትምህርት ቤት ወንበር ለአዳራሹ ለተማሪዎች ላይብረሪ ምርጥ ወንበር ምናምንና ጠርተው ሰዎች ስልጠና ይሰጣል። አሁን አንተም ቢያገኘው አይለቁ ስልጠና ስጥልን ነው የሚሉ። የትዳር ስልጠና ይሰጣል፣ የስነ ልቦና ስልጠና፣ የልጆች አስተዳደግ ምናምንና የሚገርም አይነት እድር አለ። በተቃራኒው ደግሞ ሰው ሲሞት መተጠይቀው ማታቀው አንዴ እኔ ጓደኛ ማለት እንደው እዛ ውስጥ ብገባ ቀጥታ ሰዎቹ ስለሚታወቁ እንጂ አይተውት የማያውቁት 3 ወንድማማቾች ናቸው። በጣም አዱኛ የሰገደላቸው ናቸው። እሱ ደግሞ እየተቸገረ ነው የሚኖረው። በቃ ፎሮፎር ሰው ላይ ሽሮ ምን ያህል ፎሮፎር እንደሚያመጣ በሱና በኔ ነው ማቀውና በጣም ፎሮፎር ሽሮ እንትን ያደርጋል። ወዝኬት ይወጣዋል። አሁን ከጮማ ምናምን ብትበላ የሆነ ነገር ብትበላ መቼም ወዝ ይወጣዋል። ማትነጋገር ከተሽሮ በኋላ እንዳይነሱብህ ትብዬ እኮ እኔ በሽሮ ነው ያደኩት ብያለሁ። እኔም ብያለሁ ፎሮፎሩ እሱን ከሱ ቀጥሎ ነኝ። እስካሁን ከማውቀው ፎሮፎራ ምድር ላይ እሱ አንድ ነው። እኔ ቆረቆራም ነኝና ሲሞት ግን እንዴት አድርገው እንደመጡ ለየተደረደረው መኪና የተሆነው ነገር እሱ እኮ እየጠጣ ምን እያለ አይደለም። በቃ ኑሮ ፊቷን አዞረችበት። ግን ሊደግፉት አላሰቡ። ሲሞት ግን በቃ የመጡ ሰው ይቀበላሉ። ወደ ውጭ ወጥተው ማን መጣ ማን አልመጣም ያሉ ምናምን እና የለቅሶ ቅድም ያልኩ ፓተርን ምናምን ነው እንጂ እዛ ጋር የቆመ አጠገብ ያለ ጎረቤት እንትን ሳትል እኔ ግፍም ይመስለኛል። ይህን ያህል አርገህ እንደው እዛች ጋር ለሚመጣ ምን አለ ትንሽ ትንሽ ድሮ እንደነበረው ንፍሮ ቀመስ አድርጎ ቁርጥ አንድ ቁርጥ ከሆነች ወጥ ጋር አድርጎ ቢወጣ ያ ሁሉ ብፌ ያ ሁሉ ምንድን ነው የሚያሳዩት? ሞቱ አስደሰተን ነው። እኔ አሁን አንዳንዴ ሊቀየሙ ይችላል። የሚታረዳል መጠጥ ውስኪዎችም ይተከፈታሉ እኮ የማይደረግ ተደሰተን ነው የሚሉ ይመስለኝ። እኔ ራሱ ማታ ሰክረው እዛ ለቀስተኞቹ ውስኪ 3 ከላፈ ወዲህ ታውቃለህ ሰው ሞኝ ነው የሚያደርገው እና ሳቅ በሳቅ ነው የሚሆኑት። ስለዚህ ሀዘኑ ወደ ምን ይቀየራል? ወደ ሆነ ኢትዮጵያ ውስጥ አሁን ሰው ተደሰትኩ የሚለው ማታ ጮማ በልቶ ሲጠጣ ነው። ካሴት ጨርሼ እኮ ምናምን ብሎ ጠዋት ፍትፍት እና እንደሱ አይነት እየሆነ ነው። እኔ አሁን የለቅሶ ትርጉሙ እኔ አጠገቤ እኮ ሰው ነው ሄደው የማከብረው የምወደው እንደኔ መኖር የሚፈልግ ተስፋ ያለው ሰው ምናምን ነው። እንደው በጣም ያረጀ ሰው የጃጀ ሰው ሞቶ እንኳን አትደሰትም። አያቶቻችን ሞቶ እኮ ሰዎች ያለቅሳሉ ወይኔ አያቴ ምናምን ብለው፣ ምክንያቱም ለነሱ እናት ናቸው ስቲል እና በዛ መልክ ነው። እኔ ለቅሶ ባህላችን ባህል ሳይሆን ልምድ ነው። የለቅሶ ልምዳችን በጣም ባህል ሰፊ ስለሆነ የለቅሶ ልምዳችን ጥሩ አይደለም። በጣም ጥሩ። በጣም አመሰግናለሁ መምህር ታዬ ቦገለ። በሌላ ጊዜ በእርግጠኝነት በጣም ብዙ ሀሳብ ነው ያስኩት፣ ግን እርሶንም ከማድከም አንጻር ከሰዓትም አንጻር ብዙ ያላነሳኋቸው ነገሮች አሉ። በእርግጠኝነት በሌላ ደግሞ ቀን ለተመልካቾች ቃል ገባለሁ እነዚህንና የቀሩኝንና ሌሎች ሀሳቦችን ጨምሬ በብዙ እንደምንወያይ ጠቃሚ ነገሮችንም ለህዝብ እንደምናደርስ አምናለሁ። ለዛሬ ግን ብናገረው ይሄንን ብለው የሚሉት ነገር ካለ እድል ስጦት። እንደው ብናገረው ደስ የሚለኝ ስምን ብጠቅስ አይከፋም። በቅርብ ቀን ስለ ምክክር ኮሚሽኑ ሀሳብ አነሳው እና ላይቭ ነው የሰራሁት አለ ቪዲዮ። ስለ ምክክር ኮሚሽኑ ሳነሳ የመጀመሪያው 3 ገጾች ላይ አሁን አንዳንድ ሰዎች የኑሮ ውድነት እያለ ጦርነት እያለ እነዚህ ችግሮች እያሉ ለምንድን ነው ምክክር ኮሚሽኑ በባንዲራ በህገ መንግስት በአንቀጽ 39 ምናምን የሚወያየው የሚል ነገር ያነሳሉ። ስለዚህ እዛ ጋር ይሄ ያለ ብዬ ዘረዘርኳቸውን ቆረጡትና ይሄው መንግስት ላይ ደግሞ ዞሮ ተነሳ። የተደሰቱም አይቻለሁ። ወደ ቀድሞ አቋሙ ሊመለሱ ነው። አንድም ምን አሉ ወደ ቀድሞ አቋሙ እየተመለሰ ነው፣ እግዚአብሔር ይመስገን እንኳን ተጣላ ከነሱ ጋር የሚለው አሉ። ሁለተኛውን ፍረወይኒ ገብሩ የምትባላች የምትታወቅ ናት። በኢትዮጵያ ግጥም በጃዝም በምናምን ስሟን የምጠቅሰው ተገቢ ስለሆነ ነው። ቆርጣ ታውቀዋለች፣ ሰምተዋለች። ደግሞ ብዙ ነው እንዳንል ከመሀል ቢሆን ተሳስተው ነው ትላለች። የመጀመሪያው 3 ደቂቃ ላይ ነው ያለው። ከዛ በኋላ እነዚህን ጦርነቶች የሚፈጥረው አለመመካከራችን ነው። የኑሮ ውድነትን የሚፈጥረው ይህን አለማድረጋችን ነው ብዬ ነው ያብራራሁት። እና ምክክር ኮሚሽኑ ትክክል ነው ያነሳቸው አጀንዳዎች ልክ ናቸው ነው ባጭሩ። እነሱ ግን ምን አድርገው አወጡት? ይሄ ያለ ለምን ይወያያል እንዳልኩ አድርገው አወጡ። አሁን ይሄ ለኢትዮጵያም ሕዝብ አይጠቅምም፣ ለእነሱም ስብዕና አይጠቅምም ስላለ አደባባይ ላይ በደንብ ስላለና እኔ ማነሳው ምንድን ነው ሰዎች በተሳሳቱት ስህተት አርሟቸው ችግር የለም። ግን ተንኮል ከመሃል ቆርጦ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚናገረው ክብርት ከንቲባዋን ክቡር ኦቦ ሽመልስ አስቴር በዳኔን በቅርብ ቀን ከመካከል ቆርጦ አውጥቶ ከኢንቴንሽን ውጪ ከማድረግ ስህተት ብንሳሳት መታረም አለብን።
ምክንያቱም ከተለቀቅን ንግግራችን ከአውድ ውጭ እየተወሰደ ነው። ከአውድ ውጭ ይሄ ደለብሬትሊ ከአውድ ውጭ ብቻ ሳይሆን በተቃራኒው አድርጎ ደለብሬትሊ ለፖለቲካ አጀንዳ ሲጠቀሙበት በጣም ያሳዝናል። ሌላው አንድ ትልቅ አብሮኝ የሰራ የፋኖ ልሳን ነው ማለት ሚዲያው የፋኖ ነው። በቅርብ ቀን ሰፊ ድጋፍ አድርገውለታል። ኑሮ በጣም ስለከበደው በቅርብ አሁን እዚች መጥቼ ኢትዮጵያ ውስጥ አሁን በጣም ሰፊ ድጋፍ ተደርጎለታል። እና ምን ብሎ ለጠፈ? ልክ የባንክ ነው የሚመስለው 40 ሺህ ብር ለታዬ ቦጋለ አስገባውለት ብሎ ለጠፈ። አብረን በልተናል። ጓደኛዬ ነው። ከዚህ በፊትም ያልሆነ ነገር ተናግሯል። አብረን ሰርተናል። እኔ እሱ ጋር እያለሁ የመምህራን ማህበር ሊቀመንበር ነኝ። እኔ እሱ ጋር እያለሁኝ የዩኒት መሪ ነኝ። እዛው ትምህርት ቤት ሆኜ ከአስተማሪዎች አንድ ወንድ አንድ ሴት ሲመረጥ ከ200 ስታፍ የተመረጥኩና የተሸለምኩ ነኝ። የመጨረሻዎቹ 5 ደግሞ ስለቅ ትምህርት ቤቱን ተሸልሜ ነው የለቀኩት። ተመልሼ የሥነ ምግባር ስልጠና ሰጥቻለሁ። ግን ሌላ ማለቱን ትቼ ሌላ ያልሆነ ነገር ጋግሮ መስራቱን ትቼ 40 ሺህ ብር ላኩለት። ዩሲ አሁን ምንድን ነው ማስተላለፍ የፈለገው? አንድ ምሳዬን አለ። በቅርብ ቀን እርዳታ እየጠየቀ ነበር። እያለን ምን አይነት ነበር እኔ እና እሱ ይታወቃል። መምህራን ስለሚያውቁ ምንም አለው። እኔ ብዙ ፓርታይም ስለምሰራ ግን አሁን እዛ ጋር ስትመለከት 40 ሺህ ብር ብለው የላከው እሱ እዚህ ኢትዮጵያ ውስጥ አካውንት የለውም ወይ ቢኖረውም ፍሪዝ አድርጎታል። ግን አንዳንድ ብር ቅድም እንዳልኩ ነው የላኩት። እና እንዲህ አይነቶቹ ነገሮች ሌላው ሰው ላይ ብዥታ ለመፍጠር ሌላው ሰው ላይ አንዳንዴም ሰዎች እንዳይልኩ እኔ ስለላኩ ስላላኩ የመኖር ያለመኖር ጉዳይ እንደውም ትምህርት ቢሮ ያወጣው ለእኔ ነውረኛ ሕግ ስላለ እንጂ አንድ ሰው ለቆ የለቀኩት እኔ የተሻለ ነገር አግኝቼ ነው። 3 እጥፍ ደሞዝ አግኝቼ ነው የለቀኩት። ልመለስን ፋይሌም ማየት ነው። ምን አይነት መምህር ነበረ ሲወጣ ተፈተንትን ብሎ ነበር። አይጠፋኝ ሳሰለጥነው የኖርኩት ነገር 20 ትምህርት ቤት መምህራን ዙሪያ ሰልጥኛለሁ። አንተን መልሶ አለመቀበል አይነት ነገር እርግጥ ባታቆየኝ ያሉትና ሰዎች እንደ ጠላ ቤት የወጡ የሚመለሱበት አይነት ነገር ይሆናል የሚልም ኮንቴክስት እንዳለው አውቃለሁ። ግን በዚህ ደረጃ የሆኑ ነገሮችም በዚህ አጋጣሚ ይህንን ቅሬታን አንድ ሰው ከራሱ በጣም ጥሩ ነው። ዝንጀሮ መጀመሪያ የመቀመጫዬን ብላለችና ይሄ ነው። ግን ነገ ግን እንደው የሚጠራጠሩ ሰዎች ቢኖሩ ነገ መምህር ታዬ ቦጋለ ፖለቲከኛ ሆኖ የመምጣት ሁኔታ ይኖሮታል? ፖለቲከኛ መሆን አልፈልግም። ሚዲያ ላይ ተጽዕኖ ፈጣሪ ሆኜ ሚዲያ ኖሮኝ በሚዲያ ላይ ልክ አሁን አንተንም ጋብዤ ምክንያቱም ዛሬ አይደለም የምንተዋወቀው በፊትም እንወያይ ነበር እና ያለህ በጣም ጥሩ ነገር አለ። ከጠያቂነት ወደ ተጠያቂነትን ብትዞር ብዙ የምታካፍላቸው ነገሮች አሉ። ከልምድም ከህይወት ተሞክሮም እዚህ ጋር ደግሞ ጋዜጠኛውን እንደጠየቅ ሁሉ አንተም ስትጠየቅ የሚመጣ ነገር አለ እና ከሚዲያ ውጭ አሁን ብልጽግና ጠርቶ የሆነ ቦታ ኃላፊነት ልስጥ ቢለኝ አልቀበልም። እንደማልቀበል የሚታወቀው መጀመሪያም እየደገፍኳቸው ብልጽግና ውስጥ እኮ መግባት ነው የመጀመሪያው ክራይቴሪያ። አመራር ለመሆን ብፈልግ እኮ የእጅ ብልጽግና እንዳልገባ የሚከለክለኝ ነገር የለም። ግን አልፈልግም። ፖለቲከኛ ሆነ የሆነ ነገር ማድረግ ነገር ግን በፖለቲካው ላይ የመጡ ለውጦች በጎ የሆኑ ለውጦችን እየተናገርኩ ስህተት ደግሞ ሳይ አላልፍም። ለምሳሌ አሁን መብራት ኃይል ሰዎች የሚያሰቃያቸዋል። ካርድ ለማስገባት ሰልፉ ያሳዝናል። እናቶችን አይተ ቆሻሻ ህዝብ መካከል የሚቀመጥበት ሁኔታ አለ። ከነ ቦታው ጠቅሼ ላይ አፍገብቼ ተናግሬያለሁ። ስህተት የሆኑ ነገሮች እንደዚህ ታርማቸዋል ይነሱ። አሁን ልክ እንደሱ ከታየ ይሄው ዶክተር አብይ ያለ ይባላል። አንድ ሰው ሰክሮ ከወደቀ ሚሊሻ ይሄው የዶክተር አብይ ሚሊሻ ሲወድቅ የዶክተር አብይ ነው። ስኬታማ ሲሆን ግን የዶክተር አብይ አይደለም። እና ሶማሌ ክልልን ነጻ ልክ እንደሱ አይነት ነገር ስላለ እኔ የምፈልገው በህይወት ዘመኔ የዛም ጋር የጠየቁት ነው። ሚዲያ አለ። አሁን አንድ ጋዜጠኛ ፈቅዶልኝ ነው እዛ ስቱዲዮ እየገባው ማስተላለፈው መልእክቶች በየቀኑ አስተላልፍ ነበር። አሁን ሰሞኑን 1-3 ቀን ተውኩት እንጂ ዴይሊ ሳላቋርጥ አስተላልፋለሁ። በሱ እንትን ፈቅዶልኝ እንደሱ ሳይሆን የራሴ ሚዲያ ቢኖረኝ በነፃነት በምፈልገው ሰዓት ላይቭ ብገባ ሰዎችን እየጋበዝኩ ባወያያቸው የተሻለ ነገር ፈጥራለሁ ብዬ አስባለሁ። ከዚህ ውጭ ግን ፖለቲከኛ ሆኜ አመራር ሆኜ የሆነ እንትን ቀድሞ አፈ ጉባኤም ስለነበሩ ወደ እንደዚህ አይነት ነገር ሊገቡ ይችላሉ። አይመለሱበትም። ለአንዴ ለመጨረሻ የተዘጋ ፋይል ነው እሱ። በጣም ጥሩ እንግዲህ ጨርሰናል ፕሮግራሜ። በሌላ ጊዜ ደግሞ ከመምህር ታዬ ቦጋለ ጋር የታሪክ ምሁር ናቸው ተመልሼ እመጣለሁ። ለዛሬ ግን በዚህ ጨርሻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም